ወንዶች የሚያነሱት ነገር አለ። እኔ በሙያም በገቢም የምትበልጠኝን ሴት ማግባት አልፈልግም ይላሉ። ምንድነው ፍራቻቸው? ኢንዲፔንደንት የሆነው ፐርሰናሊቲያቸው መስሪያ ቤት ላይ ነው የሚጠቅመው እንጂ ስራ ላይ ነው እንጂ የሚጠቅመው ሪሌሽንሺፕ ላይ ነው። ትዳር እኮ ጥልቅ ግንኙነት ኢንቲሜሲ እኮ ያልነው ለዛ ነው። ጥልቅ ግንኙነት ያለበት እኮ እድር ውስጥ የለም፣ ሌላ ቦታ ህብረት ውስጥ የለም። በጣም ጥልቅ የሆነ አንድነት ያለበት ትዳር ውስጥ ነው። በኋላ ቤት ስመጣ ደግሞ ወጡን፣ ምግቡን፣ ጽዳቱን 50-50 የማይካፈለኝ ከሆነ ምኑ ነው 50-50? የትዳር ዓላማው ፐርፐዙ ምን እንደሆነ መረዳት ያስፈልጋል። ትዳር ማለት ገንዘብ እያዋጣ የምንኖርበት አይደለም። እንደሱ አይደለም። ብዙ ባለትዳሮች ፍቅር ሳያንሳቸው ራሴን የሰጠዋትን ለሚስቴ ራሴን ከሰጠው ለምንድነው ኪሴ ውስጥ ያለው ትልቅ የሚሆነው? ከዛ በኋላ ቆይተው ሌጋል ዲቮርስ ያደርግ እኛ እንደነግጣለን። እናንትና ተለያዩ እንላለን። ከተለያዩ ቆይተዋል። ፋይናንሻል ኢንቲሜሲ ማለት ባልና ሚስቶች በፍቅር ተዋደው አብረው አንደርስታንድ ተደራርገው እየተረዳዱ ሲኖሩ። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እንደ ሁል ጊዜው እናንተም አብራችሁን እንድትቆዩ ለመጋበዝ እፈልጋለሁ። የዛሬ ፕሮግራማችን እንግዳችን እርግጥ ለቤታችን አዲስ አይደለም፣ ነገር ግን ቆየት ሰንበትበት ብሎ ነው የመጣው። በዘር ሙላቱ የጋብቻና የቤተሰብ አማካሪ ነው። ሜንቱር ይሰጣል፣ ብዙ ስልጠናዎችን ይሰጣል በቤተሰብ ዙሪያ። የሁሉ ነገር መነሻ ነው ቤተሰብ፣ ለሀገርም ለሁሉም ነገር። ለዚህ በጣም ኢምፖርታንት ለሆነው ሮል ዶክተር ሙላቱ በኮሚኒቲያችን ላይ የሚገርም አይነት አገልግሎት በመስጠት ላይ ይገኛል። ኮንታክት ነምበሩን ማግኘት የምትፈልጉ፣ ስልጠናውን ወይም ማማከር የምትፈልጉ ከታች እንተውላችኋለን። ኮንታክት አድርጉት። ይሄ ብቻ አይደለም፣ 9 መጽሐፍቶችን በዚህ ዙሪያ ፐብሊሽድ ያደረገ፣ እንደውም 10ኛ መጽሐፉ በቅርብ የሚወጣ ነው እና እሱንም ኢንፎርሜሽን ከታች ማግኘት የት እንደምትችሉ እንተውላችኋለን። አብራችሁን እስከ መጨረሻ እንድትቆዩ ጋበዝኩኝ። ዶክተር ሙላቱ በድጋሚ አክብረህን እኔንም ተመልካቾቻችንንም ስለተገኘ እዚህ እጅግ በጣም አድርጌ ያመሰግናለሁ። እንዴት ሰንብተሃል? እኔ በጣም ደህና ነኝ ኪዱ። እንግዳ አድርገሽ ስለጋበሽኝ በጣም አመሰግናለሁ። እንግዲህ ከስንት ጊዜ በኋላ ነው እንደገና ድጋሜ የተገናኘ ነው። ያው በተለያየ ጊዜ እያሰብን ግን ያው ያለመቻል የጊዜ እጥረት፣ የልብ እጥረት ሳይሆን የጊዜ እጥረት ሆኖብን አልተመቻችልንም። አሁን ዛሬ ደግሞ እግዚአብሔር ረድቶን በእንዲህ አይነት ሁኔታ እንድንገናኝ እግዚአብሔር ስለረዳን እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ትንሽ ስለ ራሴ የምጨምረው የጋብቻና የቤተሰብ አማካሪ ብለሽ ባለትዳር መሆኔን አለመናገር ይሄ ሌላ። ስለዚህ ባለትዳር ነኝ። አንዲት ቆንጆ ሚስት ባል ነኝ። ከዛ የሁለት ወንድ ጎረምሳ ልጆች አባት ነኝ። የምኖረው ዳላስ ቴክሳስ ነው። ያው በአብዛኛው ስራዬ የጋብቻና ቤተሰብ ማማከር ነው። ጋብቻና ቤተሰብ ማማከር ሲባል ያው ትልቁ መጀመሪያ መሰራት ያለበት ቅድመ ጋብቻ ላይ ነው። ቅድመ ጋብቻ ከማግባታችን በፊት ስለ ጋብቻ ቅድመ ጋብቻ ራስ ላይ መስራት፣ ከዛ ደግሞ ቀጥሎ ከተጋባን በኋላ እስከተጋባን ደግሞ በተለይ ቅርብ የተጋቡ ሰዎች ገና አዲስ ልምምድ ስለሆነ ስለዚህ እዛ ላይ በጣም ካውንስሊንግ ያስፈልጋል፣ ስራ ያስፈልጋል። ከዛ ደግሞ እድሜያችን እየጨመረ የልጆቻችንም እድሜ እየጨመረ ሲመጣ ለግጭት ምክንያት የሚሆኑ ብዙ ነገሮች ስለሚኖሩ ጋብቻችን እድሜያችን በጨመረ ቁጥር በችግሮቻችን መጠን የካውንስሊንግ የበለጠ ግጭት ስላለብን ብቻ ሳይሆን ደግሞ የበለጠ ግንኙነታችን እያደገ ሰላም፣ ደስተኛ ትዳር እንዲኖረ ለማድረግ ካውንስሊንግ የማያስፈልገው ሰው የለም። እኔ ራሴ ያስፈልገኛል፣ እጠቀማለሁ እና ካውንስሊንግ የማያስፈልገው ሰው የለም እና እንደዚህ ተጠቃሚ እንድትሆኑ። ከዛ በተጨማሪ እንግዲህ የተለያዩ ስልጠናዎች እንደ ሴቶች ላይ ውመንስ ሜንቶርሺፕ፣ ሜን ሜንቶርሺፕ፣ ዩዝ ሜንቶርሺፕ እየተባለ ብዙ ትሬኒንጎች አሉ። የተለያየ ፐርሰናል እና ፕሮፌሽናል ዲቨሎፕመንት ላይ የሚሰራ የተለያዩ ስልጠናዎችን እሱን እሰጣለሁ እና በኮሚኒቲ በቸርች በተለያየ ሁኔታ ውስጥ ላይ እንደሱ አይነት ስልጠናዎችን እሰጣለሁ። መጠቀም ይችላሉ። እንግዲህ ይህን ከተናገርኩ ይበቃል። በጣም ነው የማመሰግነው። ልክ ነው። በጣም ይቅርታ ጠይቃለሁ። ያው ራስህም እንድታስተዋውቅ በሚል ነው። መልካም። ዶክተር ሙላቱ የቤተሰብ አማካሪም እንደመሆኑ እንዳልኩት ብዙ መጽሐፍቶችንም እንደጻፈ ሰው ዛሬ እጅግ በጣም ብዙዎቻችንን ሊጠቅም የሚችል ዛሬ ይህንን በማዳመጥ ምናልባት ለችግራቸው ለትዳራቸው መፍትሄ ሊያገኙበት የሚችሉበት አይነት ቶፒክ ነው ይዘን የመጣ ነው። እንደሚታወቀው ከዚህ ቀደምም በእኛ ቻናል በዚሁ ቀርበ ብዙ አይነት ኢንቲሚሲዎች እንዳሉ በትዳር ውስጥ አስረድተህናል። በጣም ብዙ ሰዎች ተጠቅመውበታል፣ ብዙ አመስግነዋል።
ዛሬ ደግሞ ከምንም በላይ ብዙ ጊዜ እንዳንተ አይነት አማካሪዎች፣ የሃይማኖት አባቶች በአጋጣሚ ስብከትም ላይ ሲያነሱ የምንሰማው በተለያየ አጋጣሚ የትዳር አማካሪ የሆኑ ሰዎች ለትዳር አንደኛው ቻለንጅ ብለው ከሚያነሱት ፋይናንሻል ገንዘብ ነው። ሰዎች በገንዘብ መግባባት ካልቻሉ ምንም ያህል ፍቅር ቢኖር አንዳንድ ጊዜ ትዳሩን የማቆየት የመምራት ከባድ አደጋ ላይ ሲወድቁ እየተመለከቱ እንዳሉ በየአጋጣሚው ስንሰማ ተመልክተናል። ያ ብቻ አይደለም። ትንሽ ደግሞ እንደኛ ካልቸራል ለሆንን ሀገር ደግሞ ወንዱ በፋይናንስም በእውቀትም ሲበልጥ ቤቱ ይሰምራል ተብሎም የመታሰብም ነገር አለ እና ዛሬ በዛ ዙሪያ ላይ ነው የምናነሳው። ፋይናንሻል ኢንቲሜሲ ስንል ምን ማለታችን ነው ከሚል ብንጀምርስ? ጥሩ ጥያቄ ነው ያነሳሽው። የብዙዎቻችን ኢሹ ነው ማለት ትዳር ውስጥ ላይ ወደ ትዳር ስንገባ አንዱ ከሚያስፈልግ ነገር፣ አንዱ በጋራ ከምናስተዳድረው፣ አንዱ ከሚጠቅመን ነገር፣ አንዱ ትዳራችን እንዲቀጥል ከሚያደርግ፣ በዛውም ልክ ደግሞ ትዳሩ እንዳይቀጥል ከሚያደርግ ነገር ከሚነሳ ነገር ላይ ገንዘብ በጣም ኢምፖርታንት ነው። ንብረት በጣም ኢምፖርታንት ነው፣ አስፈላጊ ነው፣ ያስፈልገናል። ግን እንዴት ነው ልኩ፣ እንዴት ነው የምንጠቀመው፣ እንዴት ነው የምናስተዳድረው የሚለው ነገር ላይ እዛ ላይ በብዙ ነገር ስንጣላ ብሎም ደግሞ ትዳርን ሲያፈርስ እንዲያውም ደግሞ ከተለያዩ በኋላ ደግሞ ከፍተኛ አንዱ ዲቮርስ ኢንቲሜሲው እንዳለ ሁሉ ደግሞ ፍቺ ሲጠናቀቅ ከፍቹ ቀጥሎ ስቴፕ ባይ ስቴፕ ከሚደረገው አንዱ ከገንዘብ ከንብረት ጋር መለያየት መፋታት ነው እና እንግዲህ መጀመሪያ እንደጠየቅሽው ፋይናንሻል ኢንቲሜሲ ምንድን ነው የሚል ትዳር ላይ ብዙ ጥልቅ ግንኙነቶች ነው ያሉት። ይሄኛው አምስተኛው መጽሐፌ ማለት ነው። 8 ጥልቅ ግንኙነቶች ነው ያሉት፣ 8 ኢንቲሜሲ ነው ያለው እና የሚጀምረው ግን ከፋይናንስ ኢንቲሜሲ አይደለም የሚጀምረው፣ ከዛ አይጀመርም። ከፋይናንስ ኢንቲሜሲ ትዳር ከተጀመረ ትዳር ሳይሆን ቢዝነስ ነው የሚሆነው፣ ቢዝነስ ነው የሚሆነው ወይም ነን ፕሮፊት ወይም ፕሮፊታብል የሆነ ኦርጋናይዜሽን ነው የሚሆነው ከገንዘብ ከተጀመረ ማለት ነው። ስለዚህ መጀመሪያ መጀመር ያለበት የእነዛ ሁለት ተቃራኒ ጾታ በተፈጥሮ ወንድና ሴት የሆኑ እንግዲህ በተፈጥሮ የሚል መጨመር የግድ ያስፈልገናል። አሁን ወንድና ሴት ብቻ ሳይሆን ሴት የነበረው ወንድ፣ ወንድ የነበረው ሴት ሆኖ ጾታቸውን ቀይረው ለተመሳሳይ ጾታ ጥያቄ ቢመልስም ግን ደግሞ ጾታቸውን ቀይረው ለሚመጡ ደግሞ እንደገና ትዳር በእንደዚህ ይከናወናል ተብሎ ስለሚታሰብ እንግዲህ እኔም ማምነውና ማስተምረው በተፈጥሮ ወንድና ሴት በሆኑ በሁለት ተቃራኒ ጾታ በተፈጥሮ ወንድና ሴት በሆኑ ተዋደው በፍቅር ተመስርቶ ሁለንተናዊ ለውጥና ፍላጎት ሰው ሁለንተናዊ ነው። አንድ ነገር ብቻ ታስቦ ወደ ትዳር አይገባም። ትዳር ውስጥ ብዙ ለውጥና ፍላጎት ነው ያለውና ያን ለውጥና ፍላጎት ባል ሚስት ባሏን በመረዳት እርስ በርስ በመግባባት ለመረዳዳት የሚገቡት ቃል ኪዳናዊ ትስስር ነው። በፍቅር ተመስርቶ ከዛ በኋላ አንዱ ሌላውን በመረዳት ከዛ ደግሞ በመግባባት ኮሚኒኬሽን አለው። ከዛ ደግሞ በመረዳዳት የትዳር ዓላማ መረዳዳት ስለው መጎዳዳት ሳይሆን መረዳዳት ስለሆነ ለመረዳዳት አብረን በጋራ የምንኖረው ኮንትራት ሳይሆን ኮቨናንት ነው። ኮንትራት አይደለም ኮቨናንት ነው። ከፋይናንስ ከተጀመረ ወደ ኮንትራት ነው የሚመጣው። አንድ ሰው እስከተጠቀመ ድረስ፣ አንድ ሰው እስከሞላለት ድረስ፣ አንድ ሰው እስካገኘ ድረስ፣ አንድ ሰው የሆነ ቦታ ላይ እስኪደርስ ድረስ ነው እንዲቀጥሉ የሚያደርገው። ግን ትዳር ኮቨናንት መሆኑ ቃል ኪዳን መሆኑ ስናስብ የእድሜ ልክ እንደሆነ ሞት የሚለየው ነገር እንደሆነ ስናስብ የሚመጡ ፈተናዎችን እየተቋቋመ እንድናልፍ ያደርገናልና ይህ ሁለንተናዊ ለውጥና ፍላጎትን አንዱ ሌላውን እየተረዳ በመግባባትና በመረዳዳት የምንኖርበት ቃል ኪዳናዊ ትስስር መሆኑን እሱ ላይ መጀመሪያ ስለ ጋብቻ ያለን መረዳት እንደዚሁ ነው ሲገባን ብዙ ጥያቄዎቻችን በእነዚህ ምክንያት መመለስ እንችላለን። ከዚህ የተነሳ ወደ ትዳር የምንገባበት ምክንያት እንትን ያደርግ ይወስንልናል። አንዳንድ ጊዜ ሰው ገንዘብ ብሎ ወደ ትዳር ሊገባ ይችላል። ስለዚህ ገንዘብ ብሎ ወደ ትዳር ይገባና ከዛ በኋላ ገንዘቡን ካገኘ በኋላ ተካፍሎ የሚወጣበት ኦልሬዲ ገንዘብ ብለው ከገቡ ኦልሬዲ ኤግዚት ፕላናቸውን እያዩ ነው። ኢንትራንስ አለው መግቢያ አለው፣ ግን ሌላ መውጫውን እያዩ ነው የሚገቡት። ኦልሬዲ መውጫ እያመቻቹ ነው እንደሚወጡ እርግጠኛ ነኝ። ገንዘብ ብለው የሚገቡ ሰዎች ትዳር ላይ ገንዘብ ለማግኘት ለመጠቀም የኢኮኖሚ ችግር ለመፍታት ብለው ወደ ትዳር መግባት ማለት ነው። ይህ ስልሽ ወደ ትዳር ስንገባ የኢኮኖሚ ችግሮቻችን አይፈቱም ማለት አይደለም። ይፈታል፣ ሊፈታም ይችላል።
ወይ አንደኛው አካል ቀድሞ ኢኮኖሚካሊ ደህና ሊሆን ይችላል፣ ወይ ሚስት ወይ ባል ሊሆኑ ይችላሉ። አሊያም ደግሞ በጋራ ሰርተው ሊለወጡ ይችላሉ። እሱ ምንም በህይወታችን በብዙዎቻችን የታየ ታሪክ ነው። ደግሞ አንዱ እንደሱ ነን ነው የምናድገው። እንደሱ ነው ሊቀየር ይችላል። ግን ገንዘብን ለማግኘት የሆነ ንብረት ለማግኘት ለመጠቀም ብሎ ወደ ትዳር መግባት ግን ኮቨናንት ሳይሆን ኮንትራት ነው የሚሆነው። ውል ነው። ገንዘቡ እስካገኙ ድረስ፣ እስከተሟላላቸው ድረስ፣ እስከተከፈለላቸው ድረስ፣ ጥያቄያቸው እስከተመለሰ ድረስ ነው የሚቆዩት እና ከዛ በኋላ የመውጫ መንገዶቻቸው እንዲያመቻቹ እያደርጋሉ። ብዙዎቹ እንዲፋቱ የሚያደርጋቸው የመጀመሪያ ጎላቸውና የመጀመሪያ ወደ ትዳር የሚገቡበት ዓላማና ምክንያት የተሳሳተ ምክንያት ስለሚሆን፣ አሁን ስለ ገንዘብ ስለምናነሳ ነው እንጂ ለልጅ ብሎ ወደ ትዳር መግባት፣ ለወሲብ ግንኙነት ብሎ ወደ ትዳር መግባት፣ ወደዚህ ሀገር ለመምጣት ብሎ ወደ ትዳር መግባት፣ እነዚህ ሁሉ ስናገባ ጥያቄ ሆነው ሊመለሱ ይችላሉ። እነዚህን ጥያቄ ለመመለስ ተብሎ ግን ወደ ትዳር መግባት ግን የተሳሳተ ምክንያት ይሆንና ብዙ የመቆየት እንትናቸውን ተጽዕኖ ያደርጋል። ብዙ እንዳንቆይ፣ ከቆዩም እንትን እንዳይኖራቸው፣ ጥልቅ የሆነ ግንኙነት ኢንቲሜሲ እንዳይኖራቸው፣ አንድ ቤት ሆነው ሶልሜት ሳይሆን ሩሜት ሆነው እንዲቀጥሉ ያደርጋቸዋል። ወይም ደግሞ ገንዘብ ላይ አሁን በምታነሹ ትኩረት ላይ ከሆነ ደግሞ አንዱ ተከራይ አንዱ አከራይ ሆኖ ነው የሚኖሩት። የጋራ ሳይሆን በጋራ የሚመርጡት የሚያስተዳድሩ ሳይሆን አንዱ አከራይና አንዱ ተከራይ አይነት የእንደሱ አይነት ስሜት፣ አንዱ ገዢ አንዱ ተገዢ አይነት ስሜት፣ አንዱ በሪሞት ኮንትሮል እንደፈለገ የሚቆጣጠረው፣ አንደኛው ደግሞ ምንም እንዲያውም እንደ አንድ የቤት ዕቃም ሆኖ ሊቆጠር ራሱን ሊያስብ ሊታሰብን በሚችል ሁኔታ ሊፈጥርበት የሚችል አይነት ሊሆን ይችላል። ስለዚህ በትዳር ውስጥ አንዱ ፋይናንሻል እንትን አስፈላጊ ነው። ስለዚህ ፋይናንሻል ኢንቲሜሲ ማለት ባልና ሚስቶች በፍቅር ተዋደው አብረው አንደርስታንድ ተደራርገው እየተረዳዱ ሲኖሩ ገንዘብ ያስፈልጋል፣ ንብረት ያስፈልጋል። ምክንያቱም አቅርቦት፣ ፊዚካል አቅርቦት አለ፣ ብዙ ነገሮች አቅርቦት ስላለ ያንን አቅርቦት ገንዘብ ከሌለ ማድረግ አንችልም። ቤት ክራይ አለ፣ የልጆች ትምህርት ቤት አለ፣ መብላት አለ፣ መጠጣት አለ፣ መልበስ አለ፣ ብዙ ኒዶች አሉ። ስለዚህ አንዱ እኮ የሚጠይቀው ሽማግሌ ሲላክ ምንድን ነው የሚያስተዳድርበት ነገር ምን አለ ተብሎ የሚጠየቀው። አሁን እየለጠጡት ወጣና ይሄ ህንፃ አለው፣ ይሄ እንትን አለው፣ ይሄ ሀብት አለው ተብሎ በዛ ትኩረት አድርጎ ሰዎችን ቤተሰብንም ሁሉ አጓጉቶ እሺ እንዲሉ በሚደረግበት ሁኔታ እየተቀየረ መጣ እንጂ ሞቲቭ ምንድነው? በምንድን ነው የሚያስተዳድራት? እንዴት ነው ሲኖሩ በምንድን ነው የሚኖሩት ተብሎ አቅርቦትን ነው የሚያሳየው። መኖር ስላለባቸው ማለት ነው። ዝም ብሎ እቃቃ አይደለም። ዝም ብለን እንኖር ብቻ ሳይሆን አቅርቦት መኖር ስላለበት ነው። ግን የአቅርቦት ሲነገር ግን ምንድነው? አብሮ ለመኖር ነው። አብሮ ተሳስቦ ለመኖር ነው። ስለዚህ ፋይናንሻል ኢንቲሜሲ ማለት ያላቸው ገንዘብ ንብረት ይሁን ማንኛውም ተንቀሳቃሽ ይሁን ቋሚ ንብረት ማንኛውም ነገር ባልና ሚስቶች በጋራ በመተሳሰብ ለጋራ ጥቅም በጋራ መምረጥ፣ መወሰን፣ ማስተዳደር፣ ማውጣት፣ ማግባት ሲችሉ ነው ፋይናንሻል ኢንቲሜሲ የሚባለው እንጂ አንደኛው አካል ብቻ ይህን ስልሽ እንደ ቤተሰብ ሊለያይ ይችላል። ሚስት ባሏን አንደርስታንድ አድርጋ ሞር ገንዘብ ላይ እሱ አስተዳዳሪ ሊሆን ይችላል፣ ወይ እሱ አስተዳዳሪ ሊሆን ይችላል። እሱ ተሳስበው ተነጋግረው የሚያደርጉት ነው። እንደ ቤታችን ሊለያይ ይችላል። ያ ማለት ግን በገንዘቡ ላይ ምንም አታውቅም፣ ምንም ስልጣን የላትም ወይም የለውም ወይም ደግሞ አገባትም አገባም ከሆነ እሱ ትንሽ አስቸጋሪ ነው። ግን ያገባቸዋል፣ ሊያውቁት ይችላሉ። በትረስት አንዱ ሌላው አንደኛው ሞር የማስተዳደር ችሎታ ያለው ሰው ሊያስተዳድረው ይችላል። ያ ሰው አስተዳደረው አወጣው አገባው ማለት ግን የዛ ሰው ብቻ ነው ማለት እንዳልሆነ አስቦ የሚስት እንደሆነ ሚስት ከሆነ የምታስተዳድረው የባልም ጭምር እንደሆነ አርጎ ማሰብና በጋራ መምረጥ፣ መወሰን፣ ማስተዳደር፣ ማግባት፣ ማውጣት፣ መጠቀም፣ መጥቀም ይህ ሁሉ መሸጥ፣ መለወጥ በጋራ ሲያደርጉት ነው ኢንቲሜሲ ተብሎ የሚጠራው። አንዳንድ ወንዶች የእኛን ብቻ ማለት አይደለም ተፈጥሮ ለምሳሌ ተፈጥሮ እንደዚሁ ወንድን በብዙ ነገር በትዳርም ይሁን በምንም ይሄ የአስተዳዳሪነት ቦታ የሚሰጥበት ሁኔታ አለ። ባል ነው። ከመጽሐፍ ቅዱስም ብናይ ልክ ይሄ አውቶሪቲው ሞር ያለው ወንዱ ጋር ነው። እውነት ለመናገር በትራዲሽናል ወይም ብናየው በባህልም ባለበት ቦታ
ወንዶች ቤቱን የሚያስተዳድሩ አሁን አንተም እንዳልከው የሚያስተዳድሩ ሁኔታ አለ፣ በፊዚካልም በምንም። አሁን እዚህ ጋር ዘመናዊነት ያመጣው እኩልነት የሚለው ብዙ እዛ ጥልቅ ውስጥ መግባት አልፈልግም። ነገር ግን ወንድ ልጅ ፕሮቫይደር ነው ይባላል። በቃ እንዲሁ ስናድግም አሁንም ባለንበት ሁኔታ። ነገር ግን አንዳንድ ጊዜ ደግሞ ይሄንን ተመልክቶ ወንዶች የሚያነሱት ነገር አለ። እኔ በሙያም በገቢም የምትበልጠኝን ሴት ማግባት አልፈልግም ይላሉ። ምንድን ነው ፍራቻቸው? ይሄ ነገርስ እንዴት ነው ማለት? እስቲ ስለሱ ንገረን። እንደነዚህ አይነት እንትኖች ችግሮች አይፈጠሩ ማለት አይደለም፣ ይፈጠራል። ግን የሚፈጠረው እንደ ሰዎቹ እንደ ሁለቱ እንደተጋቡት ባልና ሚስት ማንነት፣ ፐርሰናሊቲ፣ እንደመጡበት ባክግራውንድ፣ ስለ ገንዘብ ስላላቸው በገንዘብ ላይ ስለ ንብረት ያላቸው እይታ ይወሰናል። ሁሉ ቤት ወርካውት አደረገ። አሁን እኛ ቤት ብትመጪ ይሄ አሁን የሚለው ነገር አይሰራም። እኔ ሚስቴን ሳገባት ተማሪ ነበርኩ። ተማሪም ብቻ ሳይሆን የሚገርመው ነገር ለትምህርት ቤት እንደ ባል አለማስገባት ብቻ ሳይሆን ሰርቶ አለማስገባት ብቻ ሳይሆን ለትምህርት ደግሞ እንደገና አስወጣ ነበረ። ማስገባ ደግሞ ለትምህርት የሚያስወጣ ባል ነበርኩኝ። ግን ያኔ ባለቤቴ ነርስ ነች። ደስ ብሏት ባሌ ላይ ነው ኢንቨስት የማደርገው ብላ ነው እያደረገች የነበረችው። ይኸው ዛሬ አንቺ ቁጭ በይና እስቲ ረፍት አድርጊ እኔ ደግሞ ልስራ በምንልበት ለአንቺ የተሻለ ነገር ይገባል በሚልበት ማንነት ሁኔታ ላይ ተቀይሯል። በእንደሱ አይነት ምክንያቱም ባሏ ላይ ነው ኢንቨስት ያደረገችው። እና ከሰው ሰው ቤት ይለያያል ልልሽ ፈልጌ ነው። ግን ትንሽ ወደ ተፈጥሮ እንምጣና ተፈጥሮ የወንድ ልጅ ተፈጥሮና የሴት ልጅ ተፈጥሮ የተለያየ ከመሆኑ የተነሳ እንዲሁ ዝም ብሎ ተፈጥሮ አይንተ ስንመ ወንድ ልጅ የተፈጠረበት ፐርፐዝ በአብዛኛው 6 ፒዎች አሉ ብዬ አስተምራለሁ ወንዶችን ሳስተምር። የመጀመሪያው ፒ ምንድነው? ፓርትነርሽፕ፣ ፓርትነር ለመሆን ነው። ማለት ሚስት አግብቶ ባል ሆኖ ለመቀጠል ነው። ከዛ ደግሞ ቀጥሎ ደግሞ እንደገና ደግሞ ፓርትነርሽፕ ላይ ፓረንቲንግም አለው። ባል ብቻ ሳይሆን አባትነትም አለ። እንግዲህ ይህ ከማህፀን ሊወለድ ይችላል፣ ከልብም ሊወለድ ይችላል። ብቻ አባትነት አለው። ከዛ ከሁለተኛው ከዚህ ከፓርትነርሽፕ ቀጥሎ ደግሞ ፕሮቫይደር የመሆን ነው። ይህ አቅርቦት ጥሮ ግሮ ቤተሰቡን ሚስትን ልጆቹን ፕሮቫይድ የማድረግ እንትን አለ። ከዛ ደግሞ ፕሮቴክት የማድረግ ትዳሩን፣ ሚስቱን፣ ልጆቹን፣ ፋሚሉን ፕሮቴክት የማድረግ ምክንያቱም እኛን ከእናንተ ይልቅ ወንዱን ጠንካራ ያደረገው ቤቱን ሴቶችን ለማጥቃት ሳይሆን ለማብቃት ነው። ማለት የተሰጠን ጥንካሬ በፊዚካል ማለት ነው ያለ ጥንካሬ ፕሮቴክት እንድናደርግበት ነው። ከዛ ደግሞ ቀጥሎ ደግሞ ከዛ ደግሞ እንደገና ምን አለ? ፕሮሊደርሽፕ አለ፣ መሪነት አለ። ከዛ ደግሞ ፕሪስቱድ አለ፣ በቤቱ በልጆቹ በቤተሰቡና በፈጣሪ መካከል መካከለኛ ሆኖ የሚማልድ የቤቱ ካህን ነው። እነዚህ ሁሉ የወንድ ልጅ ተፈጥሮ በአብዛኛው ጎልቶ የሚታዩ ናቸው። ይህ ሆኖ እያለ አንዳንድ ጊዜ ተፈጥሮ እንደዛ ሆኖ ወንድ ልጅ ስራ ሲያጣ፣ ወንድ ልጅ ከስራ ሲቀነስ፣ ወንድ ልጅ በአቅርቦቱ የቀነሰ ሲሆን በተፈጥሮ ከሴት ልጅ ወንድ ልጅ ዲፕረስ ሊሆን ይችላል። የተለያየ አንዛይቲ ሊፈጠርበት ይችላል። የበታችነት ወይም ደግሞ የሮል የሚና ኃላፊነት ሊቀየር ይችላል። ከዛ ደግሞ የቤተሰብ የተለያየ ጣልቃ ገብነትና የተለያዩ ሰዎች አስተያየት ደግሞ የበለጠ ደግሞ እያረገ ትዳራቸውን ግንኙነታቸውን ተጽዕኖ ሊፈጠር ይችላል። ሴቷ ደግሞ ያችን ስራ ያላት ወይም በገንዘብ የምትበልጠው ተምራም ሊሆን ይችላል። ምክንያቱም ሴት ጭንቅላት ስላላት ማለት ነው። እድሉን አግኝታ ተጠቅማ ራሷን ልትቀይር ትችላለች፣ ልትበልጥ ትችላለች። በተለይ ደግሞ በአሁኑ ባለው ዘመን እንደሱ እየሆነ ነው ያለው። ሴቶች ኮምፒታንት ሆነው እየሰሩ እየተወዳደሩ እየሰሩ እየተማሩ በብዙ ነገር እየበለጡ በትምህርትም በእውቀትም በገንዘብም በስልጣንም በተለያየ ነገር ግን ስትበልጥ ባሏን አንደርስታንድ አርጋ ሃንድል ካላደረገችው ባሏን የወንድ ልጅን ተፈጥሮ አንደርስታንድ አርጋ የባሏን ደግሞ የግሏን ፐርሰናሊቲውን አንደርስታንድ አርጋ ሃንድል የምታደረግበት ጥበብ ከሌላት ቤታቸው ከጥበብ ይልቅ ጠብ ሊሞላው ይችላል። እሱም ምንም ሳይሆን ሴንሲቲቭ ይሆናል። በቃ ምንም ሳትለው ለምሳሌ ቴሌቪዥኑን ድምፁን ትቀንሰው ብላ ብትለው ቁጭ ብለህ ቻናል እየቀያየርክ ቴሌቪዥን እያየ ነው ስራ አልባ ነው ምናምን ብሎ ሊተረጉሞ እንደሱ አልሽ ብሎ ሊተረጉሞ ይችላል። እሱ ያለችው ድምፁን ቀንሰው ነው። ከዛ ምን አለ አሁን ይህን እንዲህ ብታደረገው ብላ ብትለው ቁጭ ብለህ እያልክ ምንም አልሰራ አትሊስት ይህን አድርግ እያልሽው ነው ብሎ ብዙ ትርጉሞች ውስጥ እንዲተረጉም ሊያደርግ ይችላል። በሱ ሳይድ ማለት ምንም ሳትለው በእሷ ሳይድ ደግሞ ያላትን ለውጥ ያላትን እድገት ያላትን መብለጥ ምክንያት እሱን ደግሞ በትህትና ሃንድል ካላደረገችው እና
ይሄ ባሌ በእንደዚህ አይነት ሁኔታ ውስጥ ነው ያለው፣ እኔ ደግሞ በእንደዚህ ሁኔታ ውስጥ ይህ ያለው የጋራችን ነው ብላ ካላሰበች፣ የቤታችን ነው ብላ ካላሰበች፣ ይህ ነገር ይቀየራል ይለወጣል ብላ ካላሰበችና የበላይነት ስሜት ከተሰማትና እኔ ኮንትሮል ማድረገው በገንዘብ ስለምበልጥ ሪሞቱ እኔ ጋ ነው ብላ የምታስብ ከሆነ እኔ ዲሲሽን ሜከሩ እኔ ብቻ ነኝ ካልች እኔ ብቻ የምትል ከሆነ ትዳር ውስጥ እኔ ካለ ትዳሩ ይፈርሳል። ትዳር እኔ የምንልበት ሳይሆን እኛ የምንልበት ነው። እኔና ባለቤቴ የምንልበት ነው። ገንዘባችን ላይ፣ ሰውነታችን ላይ፣ ልጆቻችን ላይ ብዙ ነገር እኛ የምንልበት ተቋም ነው። እኔና ባለቤቴ የምንልበት ተቋም ነው። ስለዚህ እኛ የሚለው ካልበዛ እኔ ከበዛ እኔ ብዙ ጊዜ ቀልዳለሁ። በእንግሊዝኛ ኃጢአት ሲን ነው። ሴንትራል ስፔሊንጓ የሲን የኃጢአት አይ ነች። አይ ወደ አማርኛ ስንቀይራት እኔ። ስለዚህ እኔ የሚለው ነገር ከባድ ነው። ወደ መንፈሳዊ ነገር እንኳ ስናመጣው ሰይጣን የወደቀበት በልዑል እመሰላለሁ ብሎ እኔ ሲል ነው። እና አዳም ከኤደን ገነት የተባረሩት እንደርሱ እንሆናለን እኔ ማለት ሲጀምሩ ነው። በዚህ ዘመንም እኔ አገር እያፈረሰ ያለው እኔ፣ ቤት እያፈረሰ ያለው እኔ፣ ሁሉ ከእኔ፣ ሁሉ በእኔ፣ ሁሉ ለእኔ የሚለው ነገር ነው። አገር እያፈረሰ ኮሚኒቲን እያጣላ ቤት እያፈረሰ ያለው እኔ የሚለው ነው። እና እኔን መቼ እንጠቀምበት ብዬ አስተምራለሁ። እኔ የሚለው ስናጠፋ፣ ስንሳሳት፣ ተሳሳተ ነገር ስናደርግ ያኔ አጥፍቻለሁ እኔ ተሳስቻለሁ እንበል ብዬ ነው። እኔም ከኔም ጋር ላይፍ ያለ እሱ እኔ የምለው በአብዛኛው ስሳሳ፣ ሳጠፋ፣ አጥፍቻለሁ ለማለት ይጠቀምበታል። ከዛ ውጭ ግን በትዳራችን ባለው ውስጥ ግን እኛ እንዲያውም አንዳንዴ ልጆች እስቲ እንዴት ነው በግልሽ ነው ያመጣሻቸው ብለን እንቀላለዳለን። እኔ አንዳንድ ጊዜ ሳናውቀው የእኛ ልጆቹን የእኛ እናደርገዋለን። የሆነ እንዲያርጌ እንላለን። መኪናውን እኔ እንላለን። በማንም ይገዛ ግን የጋራ እንደሆነ እኛ የሚለውን ነገር ማሰብ ያስፈልጋልና ወንድ ልጅ ከተፈጥሮ አንጻር እንደዛ ሲሆን እንደዚህ አይነት የመሰማት ስሜት የመሰማት፣ ሴት ልጅ ደግሞ በጥሩ ሁኔታ እንድል ካላደረገችው ፓብሊክ እንትኗ እየጨመረ ሲመጣ ፋይናንሻል ካሁን በፊት ያልነበራት ፕሮቫይደር መሆን ስትጀምር፣ ራሷ ገንዘብ አስተዳደር፣ ማውጣት፣ ማግባት፣ ማግኘት ስትጀምር ያንን ሃንድል የምታደርግበት ስብዕና ከሌላት፣ መልካም ስብዕና ከሌላት፣ ማቴሪያሊስት ከሆነች፣ በተለይ ቁሳበድ ከሆነች እሱ ትዳርን ያፈርሳል። ሲንግል ማሙ ነው እንዲቀጥሉ ነው የሚያደርገው። አንዱ ሰዎችን እንደዛ የሚያደርጋቸው ፓብሊክ ፊገር ሲሆኑ፣ እውቅና ሲመጣ፣ ፋይናንሻሊ ሰልፍ ሳፖርት መሆን ሲጀምሩ የወንድ ልጅ እርዳታ እንደማያስፈልጋቸው አንዳንዶቹ እንደሱ ኮንሲደር ያደርጋሉ። የገንዘብ አቅም ሲኖራቸው በቃ ማለት የእነሱ ጎል ትዳር ማለት ገንዘብ የሆነ ቦታ ላይ መድረስም። ትዳር እንደሱ አይደለም። በቃ ጠቅላላ ካናዳ ሁሉ ያንቺ ነው የሚባል ሰዋት ትዳር እሱ ነው አይደለም። ከትዳር ውስጥ አንድ የሚያስፈልግ እንጂ እሱ ብቻ አይደለም። እንደሱ ቢሆን ብዙ ባለሀብቶች ትዳራቸው ባልተበላሸና ባልፈረሰ ነበር። እንደሱ ቢሆን ኑሮ ጥሩ ጥሩ ቤት ያላቸው ጥሩ ህንፃ ያላቸው ቤታቸው ውስጥ ግጭት፣ አለመግባባት የሞላበት ባልሆነ ኃይለኛ ተከፋይ ሆነው ግን በዛው ልክ ተከፋፋይ ማንነት ያላቸው ብዙ ናቸው። እና አንድ ነገር ነው እንጂ ዋና ነገር አለመስሉ እና ስለ ገንዘብ ስለ ማቴሪያል ያለን እይታ ያለን ቫሊ ሲስተም ነው እንደሱ የሚያደርገን። ከዛ ደግሞ አንዳንድ ጊዜ ያደግንበት ባክግራውንድም ተጨቁኖ ተቸግሮ ምናምን ስናልፍ ተቸግሮ ማለፍ አንድ ነገር ነው። ራሱን የቻለ ያንን አንድ የምታደርጊበት ራሱን የቻለ እንትን ይጠይቃል። ማግኘትም ራሱ ሌላ ፈተና ነው። ማጣት አንድ ችግር ቢሆን ማግኘትንም እንዴት አድርገሽ ነው አንድ የምታደርጊው? አንዳንዶች እኮ ሰላምታ ያቆማሉ ሲያገኙ፣ ኑሯቸው ሲቀየር፣ ትምህርታቸው ከፊት ለፊታቸው ስማቸው ሲቀየር፣ ኑሯቸው ሲቀየር፣ ሰፈራቸውን፣ እናቶቻቸውን፣ አባቶቻቸው ጋር አብሮ ፎቶ መነሳት፣ መጥራት፣ እንደዚህ ያ ቤተሰብ እስኪሉ ድረስ ይቀየራል። ይሄ ለእኔ ለሰው ያላቸው ዋጋ ዝቅተኛ፣ ለማቴሪያል ያላቸው እንትን ከፍተኛ፣ ለቤተሰብ ያላቸው ዝቅተኛ፣ ለማቴሪያል ያላቸው ቁሳበድ ናቸው ለእኔ እነዚህ ሰዎች። ስለዚህ እነዚህ ሰዎች ጊዜ ነው የገለጣቸው። ሲያገኙ ነው የተገለጡት እንጂ እስኪያገኙ አድብተው ያሉ ሰዎች ናቸው። ወይ ደግሞ ማግኘትን የተቆጣጠሩበትና አንድል ያደረጉበት ሁኔታ በተሳሳተ መንገድ የሚሆን ነው። ስለዚህ እዚህ ላይ ያው ወንድ ልጅ ከተፈጥሮ አንጻር እንደሱ አይነት አለ እና ከዚህ የተነሳ ወንዶቹ የምትበልጠኝን የሚሉ ምንድነው አንዳንድ ጊዜ ከእንትኑ ልጀምር፣ ከፖዘቲቭ ልጀምር። ከፖዘቲቭ ስጀምር ምንድን ነው
ምበልጣትን ብለው ሲያስቡ ወንድ ልጅ ፕሮቫይድ ከማድረግ አንጻር ወንድ ልጅ ሄድሽፕ እና ሊደር ከመሆኑ የተነሳ ፕሮቴክት ከመሆኑ የተነሳ ያ ተፈጥሮ ያለው ነገር ኮንፊደንስ ስለሚሰጥ ነው። ስለ ራሳቸው ያላቸው ማንነት ኢጎ አይኖራቸውም። በቃ ጀስት ተፈጥሮ ነው። ሌላው ጋር ያለ ነገር ነው። የመጡበት ካልቸር ነው። ነፃነት አለው። ስለዚህ ከእሱ አንጻር ሁለተኛ ደግሞ በዙሪያቸው ያሉት ሰዎች ደግሞ የተበለጡ ሚስታቸው ፕሮፌሽናል ሆነው እነሱ ሌላ ስራ የሚሰሩ ወይም ሚስት ብዙ ገንዘብ የምታገኝ በጥቂት ጊዜ ብዙ ገንዘብ የምታገኝ እነሱ ደግሞ ብዙ ለፍተው የሚያገኙት ወይም ደግሞ እሷ ፕሮፌሽናል ስራ እየሰራች እነሱ የጉልበት ስራ ሰርተው ግን ገንዘቡን ሊያገኙት ይችላሉ። ስለዚህ በዚህ ምክንያት የሚባሉትን ኮሚኒቲው የሚላቸው እርስ በርሳችን እኮ ነን አንዱ እኮ የምንጎዳዳው አንዱ ስለሌላው ሲያወራ እኮ ነው። በቃ ሌላ ነገር ያን ሲሰማ ወደ አንቺ መጥቶ የምትሰሚው የምታየው ነገር ተጽዕኖ ያደርገብሽ እና ከዛ በኋላ ሳታስቢው እኔ ማለት ወደ ራስሽ ሕይወት ታዛምጀዋለሽ። ከዛ ባሻገር ግን ከኔጌቲቭ ጋር ከእንትኑ ጋር ስንጀምር ግን እንደነዚህ የሚሉ ሰዎች ጥሩ ሆኖ ግን በሌላ አቅጣጫ እነሱ ሰዎች በልጠው ምናልባት እነዚህ ሰዎች ኮንትሮል ማድረግ የሚፈልጉ በገንዘባቸው እንደፈለገ ያንን ሴቷን ከሆነ እንደ ተከራይ እንደ አንድ የቤት ዕቃ እንደ ሰራተኛ ወይም ደግሞ ስሜታቸውን ማርኪያ እንደ አንድ ዕቃ በቃ በሚፈልጉትን የወሲብ ግንኙነት ሊሆን ይችላል የሚፈልጉትን እያደረጉ ዝም ብሎ የሚችሉትን እየሰጡ እንደ አንድ አርጎ የራሷ ምርጫና ውሳኔ የሌላት ሴት ግን በራሳቸው እንደፈለጉ የሚያረጓት አይነት እንደሱ አይነት ፐርሶናሊቲ ያላቸው ስለማይፈልጉት ነው። በሌላም አቅጣጫ ምናልባትም ደግሞ የመጡበት ባክግራውንድ እንደሱ ሆነው ያዩት ነገር ይኖራልና ያ ያዩት ነገር በእነሱ ትዳር መጥቶ እንዳይንጸባረቅ እንደሱ ሊያደርጋቸው አካባቢያቸው ያዩት ነገር ከቤታቸው ምናልባት ያዩት ነገር እነሱ ላይ ተጽዕኖ አድርጎ ኦኔጋማ እንዳይደገም ብለው እንደሱ ሊያስደርጋቸው እንዲመርጡ እንዲያስቡ ሊያደርጋቸው ይችላል። ደግሞ አንዳንድ ሴቶች ደግሞ በትምህርት በገንዘብ በተለያየ ነገር ሲበልጡ አቲቲዩዳቸው ቤትና መስሪያ ቤት መለየት ያቅታቸዋል። የቤት ቆብና የመስሪያ ቤት ቆብ መለየት ያቅታቸዋል። ቤት ውስጥ መስሪያ ቤት ውስጥ እንደሚሆኑት መጥተው አክት ያደርጋሉ። ማናጀር ከሆኑ ቤት ውስጥ መጥተው ማናጀር ሆኖ መቀጠል። ቤትና መስሪያ ቤት፣ ሰራተኛነትና ሚስትነት፣ ፕሮፌሽናልና ከዚህ ያለውም ፓርትነርሽፑን ሪሌሽንሽፑን ያንን ባላንስ አለማድረግ ነገሮች ይፈጠሩና ስለዚህ ቤት ውስጥ ያን ስለሚለማመዱ ያን ስለሚያው ወንዶች እንደዚህ አይነት ነገር ሊፈጠር ይችላል። የበፊቱንና አሁን ዘመን አመጣሹን ነገር እንመልከት። ለምሳሌ ወንድ ልጅ ፕሮቫይደር ነው ስንል ወደ እኛ ሀገር እንኳን ብንመለስ ወንድ ልጅ ገበሬ ነው፣ ሄዶ አርሶ ይመጣል። ሚስት ደግሞ ቤት ውስጥ ምግብ ሰርታ ምን ብላ ከዛ የተነሳን ሰዎች። አሁን ግን ቅድም እንዳልከው ዘመን አመጣሹ ነገር በተለይ እንደኛ ይሄንን ፕሮግራም በብዛት አሜሪካና ካናዳ፣ አውሮፓ የሚኖሩ ሰዎች ነው የሚመለከቱት የእኔ ተመልካቾች ዳታው እንደሚያሳየኝ እና እዛ ላይ እናተኩርና ከሀገር ስንወጣ ደግሞ በብዛት በሚባል ሁኔታ ሰራተኞች ነን ሴቶቹም አልፎም ፕሮፌሽናል ሴቶች አሉ። በገንዘብም ምናልባት በደንብ እኩል የሚሰሩ አሉ። አሁን አውሮፓውያኑንም ጨምሮ እኛንም ወደዛ እየሄድን የመጣንበት ሁኔታ ስለተመለከትኩኝ ነው። 50-50 የሚባል ነገር አለ። አንዳንድ ሴቶች እንዲያውም በብዛት ሶሻል ሚዲያ ላይ የሚነሳ ነገር እንመለከታለን። 50-50 ማደርግ ከሆነ አንዳንድ ጊዜ እኔ ፋይናንሻል 50-50 ፕሮቫይድ እያደረግኩኝ ከዛ በኋላ ቤት ስመጣ ደግሞ ወጡን፣ ምግቡን፣ ጽዳቱን 50-50 የማይካፈለኝ ከሆነ ምኑ ነው 50-50? ስለዚህ እኔ ራሴ አልኖርም እንዴ ብለው ሲንግሎች እየበዙ የመጡበት አሁን ወንድ ልጅ ፕሮቫይደር መሆኑን ፈልገው እኮ አይደለም፣ ይፈልጋሉ ፕሮቫይደር መሆን። ግን በጣም ሴቷ አሁን እንዳልከው ራሳቸውን እየቻልን ኮምፒት እያደረግን ስንመጣ ለወንዶቹ ሞር ቻሌንጅ እየሆነ የመጣበት ሁኔታን ነው የተመለከትኩት። እና ይሄ 50-50 ዘመን አመጣሹ ነገር ምን ያህል ዝግጁስ ነን ወይ? አሁን የመጣው ዘመን አመጣሹ ነገር እኛ በራሳችን ዝግጁ ሳንሆን እንዲህ አይነት ነገር ውስጥ የገባንበት ሁኔታ አለና ይሄ 50-50 የሚባለው ራሱ እንዴት ትመለከተዋለህ በትዳር ላይ? እንግዲህ 50-50 የሚለው ላይ ከመድረሳችን በፊት 50-50 እንዲያስቡ ያደረጋቸው ነገር ትንሽ ብናነሳ ጥሩ ነው። እንግዲህ ያው አሁን ቀደም እንዳብራራሹ
የድሮ እናቶችና የነበረውን ስትመለከች ሴቶች በአብዛኛው ወጥቶ የመስራት ምናምን እንትን ካልቸሩ አይፈቅድላቸውም። እንደሱ አልነበረ። አሁን ነው ለውጡ እየመጣ ያለው። አሁን ደግሞ ያለነው 21ኛው ክፍለ ዘመን ነው። ዓለም አንድ መንደር የሆነችበት ነው። ሴቶችም ተወዳድረው ተምረው ሰልጥነው ራሶቻቸውን በብዙ አቅጣጫ ፕሮፌሽናል አድርገው እየሰሩ ያሉበትና ኮምፒታንት እየሆኑበት ያለው ነገር ነው። ስለዚህ ከዚህ የተነሳ እንደ በፊቱ አይደለም። የበፊቱ ስትመለከች ምንድነው ሚስቶች ምንም ምርጫም አልነበራቸውም። ባሎቻቸው ፕሮቫይደር ስለሆኑ መኖር አለባቸው። ስለዚህ የሚጠየቁትን ሁሉ እያደረጉ ሌላ ምርጫ ስለሌላቸው ካልቸሩም ስለማይፈቅድ ምን ስለማይል ራሶቻቸውን ሳይወዱም ሳሚት ሊያደርጉ ይችላል። ደስ ብሏቸው አፍቅረው ሳሚት የሚያደርጉ አሉ፣ በመረዳት የሚያደርጉ አሉ። ደግሞ በሌላ አቅጣጫ ደግሞ ሌላ ምርጫ ስለሌላቸው ማለት ምርጫ ማጣት እኮ ራሱ ምርጫ እያለሽ ራስን ሳሚት ማድረግ የገንዘብ አቅሙ እያለሽ የትምህርቱ አቅሙ እያለሽ ፈቅደሽ ራስሽን ሳሚት ማድረግ ትክክለኛ ሳሚሽኑ ይሄ ነው። ምርጫ እያለሽ የምትበልጭበት ነገር እያለ ትህትና ማለት ስትበለጭ አይደለም፣ ስለተበለጭ አይደለም። ትህትና የምትበልጭበት ነገር እያለ የተሻለ ነገር እያለሽ አንቺ በብዙ ነገር ጎልቶ የሚወጣ ነገር እያለሽ አንቺ ፈቅደሽ ራስሽን ሳሚት ስታደርጊ ነው እውነተኛ ትህትና። ይሄ ነው ራስን ያ ሰው ይበልጣል ይሻላል ብሎ መቁጠር ነው ትህትና ማለት ነው እንጂ ምርጫ ስለሌለሽ በቃ። ምክንያቱ አሁን ወደ ውጩ ዓለም ስንመጣ ምንድን ነው አሁን ሴቶች ጋር አንዳንዱ ነገር አገር ቤት ምርጫ ያልነበራቸው ሰዎች እዚህ ሀገር ሲመጡ ግን ምርጫው ብዙ ነው። ስራ መቀጠር ይችላሉ፣ መስራት ይችላሉ፣ ገንዘብ ማግኘት ይችላሉ። የራሳቸው አካውንት አላቸው፣ ራሳቸው መኪና ይኖራቸዋል። እያንዳንዱ ነገር ራሶቻቸውን ማድረግ የሚገባቸውን እያደረጉ ሲመጡ በፊት ተጭነውት የነበረው ኢንዲፐንደንት የሆነው ፐርሰናሊቲያቸው ምርጫ ሳይኖራቸው ተጭኖ የነበረው አሁን እድሎች ሲኖሩ መገለጥ ይጀምራሉ። ስለዚህ አገር ስትቀይር ተቀየረች ሊሉ ይችላሉ። እውነት ነው። አገሩ የፈጠረው እድል ያላቸውን ኢንዲፐንደንት የሆነ ፐርሰናሊቲያቸው እንዲወጣ ራስ በራስ የማስተዳደር እንትናቸውን የመውጣት እንትን ይኖራል እና ከዚህ ከመጣች በኋላ የተቀየረች ሊመስል ይችላል። አንዳንዶቹ በእርግጥ ገንዘብን ማኔጅ አደራረግ ማግኘትን ማኔጅ አደራረግ ከማስቸገር የተነሳ ገንዘብ አፍቃሪ ንብረት አፍቃሪ ሆነው አይን አሳውሯቸው ከትዳራቸው ከቤተሰብ ይልቅ ያ ነገር በልጦባቸው ትዳራቸው የሚያፈርሱ ሰዎች አሉ። አንዳንዶቹ ግን ይሄ ኢንዲፐንደንት የሆነ ፐርሰናሊቲ ምርጫ ስላልነበራቸው ያም መለማመድ የሚችሉበት ሁኔታ ስላልነበረ ሁኔታው ሲፈቅድላቸው ይወጣል። ያኔ ደግሞ ወንድ ልጅ ራሱን ካላሳደገ አፕግሬድ ካላደረገ ይህ እንዲህ አይነቱን ሚስቱ ጋር ያለውን ለውጥ እና እድል የተፈጠረላትን ኤክሰርሳይዝ የምታደርገውን ነገር አንደርስታንድ አድርጎ ሃንድል የሚያደርግበት ነገር ካልተፈጠረ ትዳራቸው አደጋ ውስጥ ነው የሚገባ። ገንዘባቸው ብቻ ሳይሆን ብዙ ነገሮቻቸው ገንዘባቸውን እኩል እንትን ቢሉ ሌላ ነገር ሌላ ምርጫና ውሳኔ ላይ ብዙ ነገር ምናልባት ስራ ቦታዋ ላይ ያላት ፖዚሽን ሊያጣላው ይችላል። ፖዚሽኑ ከተለያዩ ወንዶች ጋር ሊያገናኛት ይችላል። ፊልድ የሚያስወጣት ስራ ሊሆን ይችላል። ማታ የሚያሰራት ሊሆን ይችላል። የስራ ኤንቫይሮንመንቱ ሌላ። ወንድ ልጅ ስለ ሚስቱ ያለው እይታ ሊበላሽ ይችላል፣ ሊተረጎም ይችላል። አንዳንድ ጊዜ እኛ ሴቶች ላይ እንደምናስበውና እንደምናደርገው አንዳንድ ነገር ስናስብ ሌላም ጋር እንደሱ ሊፈጠር እሷም ጋር ሊፈጠር እንደሚችል ሊያስቡ ይችላሉ። በራሳቸው ልክ ለክተው ሌላ ወንድ ጋር ስትሰራ እንደሱ ሊያስቡ ዲስፕሊን የሆነችውን ሴት ሚስ ሊያደርጓት ይችላል እና ቤታቸው ውስጥ በተለያየ ምክንያት በተገኙ አጋጣሚ ከመተጋገዝ ይልቅ መነዛነዝ ሊጀምሩ ይችላሉ፣ ሊጨቃጨቁ ይችላሉ እና ቤታቸው ሰላም የሌለ ይሆናል። ከዛ ዋላች ሴት አሁን ፋይናንሻሊ አቅም አላት። ከዛ ደግሞ ኢንዲፐንደንት የሆነው ፐርሰናሊቲ አሁን ሁኔታዎች ፈጥሮላታል። ስለዚህ ያንን ራሷን መምራት ማስተዳደር። ስለዚህ ከዚህ ጤናማ ካልሆነ ግንኙነት ልጆችን በግል ባሳድግ ልጅ ካላቸው ይሻላል። ምን ጎድ ካስፈለገ የሆነ ለልጆች ተቆራጭ እንዲደረግ በህግ የሚደረገው ይደረጋል። ካልሆነም ደግሞ ገንዘቡ የሚቀር ልጆችን ይዤ እንደዚህ ቀጥላለሁ አቅሙ አለኝ ብለው ያልሆነ ምርጫና ውሳኔ ከትዳራቸው ኤግዚት እንዲያደርጉ ሊያደርጋቸው ይችላል። አሁን አቅም የሰጣቸው ምንድን ነው? የገንዘብ አቅም ነው። እና ደግሞ ፐርሰናሊቲያቸውን አንደርስታንድ አድርገው ይሄ ኢንዲፐንደንት የሆነው ፐርሰናሊቲያቸው መስሪያ ቤት ላይ ነው የሚጠቅመው እንጂ ስራ ላይ ነው እንጂ የሚጠቅመው ሪሌሽንሽፕ ላይ አይደለም። መስሪያ ቤትና ቤት መለየት መቻል አለባቸው። ፕሮፌሽናሊዝምና ከዛ በኋላ ደግሞ ሚስትነት መለየት አለበት። እሱን ካልተለየና ባላንስ አድርገው ባልየውም ደግሞ መስሪያ ቤትና ቤት ለይቶ ሚስቱን አንድል የሚያደርግበት ጥበብ ብልጥ ምሳሌነት የተሞላው
ጥሩ ሊደር ሆኖ ካልቀጠለ ራሱን አፕግሬድ እያደረገ እንደዚህ ኮምፒታንት የሆነች እንደዚህ ሊደር የሆነች እንደዚህ ኢንዲፐንደንት የሆነች እንደዚህ ጭንቅላት ያላት ሴት ሃንድል የሚያደርግበት አንደርስታንድ አድርጎ ሃንድል የሚያደርግበት ማንነት እየሰራ ካልመጣ ሚስቱን ሊያጣ ይችላል። ሚስቱ እኳ ደህና ሁና ማለት ነው ምንም ነገር ሳታስብ በሱ ራሱን ካለማሳደግ የተነሳና እንዲህ አይነት ሴት ሃንድል የሚያደርግበት ጥሩ ሁኔታ ኢንቫይሮንመንት ተፈጥሮላት እድሎቿን እየተጠቀመች ራሷን የምታሳድግ ሴት እሷ ስታድግ እሱ ላይ አድግ ይችላል። በድሮ እንዳለ እንደነበረ እንደመጣ ሊሆን ይችላል። ብዙ ሴት ያላደረገው ሪፍሬሽ ያላደረገው እንደገና ሴቲንጉ ላይ ገብቶ አእምሮ ላይ ምኑ ላይ ኮንቴክስቱ አውዱ ላይ አካባቢ ላይ አድርጎ ራሱን አፕግሬድ ያላደረገ ሰው በድሮ ነገር እያሰበ የድሮ ዝና እያነሳ የድሮ ኦፊስ ላይ የነበረውን ማናጀር ሊሆን ይችላል አገር ቤት ግን አሜሪካና ወይም ካናዳ እና አግድም ወንበር እኩል ያደርጋል እንደሚሉ እዚህ ስትመጭ ምንም አይደለም። ስለዚህ እንደሱ አይነት ሊፈጠር ስለሚችል ስለዚህ በዚህ ጊዜ ወደ ምን ሊመጡ ይችላሉ? አትሊስት ጭቅጭቁ ምኑ ቁሞ እኔም ነፃነት ኑሮ መቀጠል እንድል ብሎ ወደ ምን ሊመጡ ይችላሉ? 50-50% ወደሚለው እንዲመጡ 50-50 ሸር እናድርግ። ወጫችን ምንድን ነው? ስለዚህ ወጫችን ዝርዝር ይደረጋል። ለዛ ወጭ እያዋጡ ነው የሚወጡት። እቁብ ያደርጉታል፣ መዋጮ ያደርጉታል። ማለት እንትኑን ይረሱታል። ይሄ ሁለንተና አንድነት እንዳለው ይረሱታል። ትዳር እኮ ጥልቅ ግንኙነት ኢንቲሜሲ እኮ ያልነው ለዛ ነው። ጥልቅ ግንኙነት ያለበት እኮ እድር ውስጥ የለም፣ ሌላ ቦታ ህብረት ውስጥ የለም። በጣም ጥልቅ የሆነ አንድነት ያለበት ትዳር ውስጥ ነው። ይሄ ደግሞ ምንድን ነው? ኢሞሽናል አንድነት አለበት፣ ስሜታዊ አንድነት አለበት፣ መንፈሳዊ አንድነት አለበት፣ ወሲባዊ አንድነት ጥልቅ ግንኙነት አለበት፣ ልጆች በማሳደግ የጋራ ጥልቅ ግንኙነት አለበት፣ ማህበራዊ ጥልቅ ማህበራዊ ግንኙነት አለበት። ከዛ ደግሞ ፋይናንሻል ንብረት ደግሞ ጥልቅ ግንኙነት አለበት። ከዛ ደግሞ ኢንቴሌክቹዋል የሆነ ኢንቲሜሲ በአስተሳሰባዊ ከዛ ደግሞ ሬክሬሽናል በሆነ በእነዚህ በስምንቱ አንድነት የተጠናከረ ሆኖ እያለ ከዛ ፋይናንሱን ያወጡታል 50-50%። በሌላ አቅጣጫ ምንድን ነው? ኮንትራት ሆነ ማለት ነው። ኮቨናንት ሳይሆን ኮንትራት ሆነ ማለት ነው። ለእኔ የኔ ፕሪንሲፕል ማምነው ኮንትራት ሆነ ማለት ነው። ራሴን እና እንደዚህ ያስባል። ራሴን የሰጠዋትን ለሚስቴ ራሴን ከሰጠው ለምንድነው ኪሴ ውስጥ ያለው ትልቅ የሚሆንብኝ? ለምንድነው ንብረት ትልቅ የሚሆንብኝ? ስለዚህ ወይ ወደ ትዳር ስገባ የገባውበት ሪዝን የተሳሳተ ነው። ንብረት ገንዘብ የሆነ ነገር ብዬ ነው። ወይም ደግሞ በችግር አድጌ ገንዘቡን ሳገኘው አንድ ላደራረጉን አልቻልኩበትም። ወይም ደግሞ አንደኛው በቃ ኮንትሮል እያደረገ ያ መሯቸዋል ማለት ነው። ብዙ ተጠራቅሞ ስለዚህ ቀስ እያደረጉ ኤግዚት እያደረጉ ነው ከኢንቲሜሲያቸው ቀስ እያደረጉ። ምክንያቱም ዲቮርስ ሲጀምር እንደዚህ ነው የሚጀምረው። ኢንቲሜሲውን ቅድም አሳይቼሻለሁ። ዲቮርስ ሲጀምር ፍቺ ሲጀምር መጀመሪያ የሚጀምረው በስሜት መፋታት ነው። ከአንድ ቤት ሆነው ሩቅ ይሆናሉ። አንድ ወንበር ላይ ተቀምጠው ሩቅ ይሆናሉ። አንድ አልጋ ላይ ተኝተው ሩቅ ይሆናል። ሌላው ቀርቶ የወሲብ ግንኙነት ስላደረጉ እኳ ጋራንቲ አይደለም። ስለዚህ ሰው በስሜት ይፋታ። ኢሞሽናሊ ዲቮርስ ነው የሚያደርጉት መጀመሪያ። ከዛ በኋላ ቆይተው ሌጋል ዲቮርስ ያደርጉ። እኛ እንደነግጣል እንትና ተለያዩ እንላለን። ከተለያዩ ቆይተዋል። ከዛ ቀጥሎ ደግሞ ከሌጋል ዲቮርስ ቀጥሎ ደግሞ ከዛ ፋይናንሻል ዲቮርስ ማለት ከንብረታቸው መከፋፈል ጀምራሉ። በባንክ ሄደው በምንም በህግ መመራ ሄደው ከንብረት መከፋፈል ጀምራሉ። ከዛ ደግሞ ቀጥሎ ልጆቻቸውን በጋራ ከማሰብ ከኮፓረንቲንግ ደግሞ ዲቮርስ ያደርጋሉ። በተናጠል ማሳደግ ጀምር። ከዛ ደግሞ እንደገና በማህበረሰቡ እንትና ከእንትና ጋር ብሎ ባልና ሚስት የነበረው ብቻቸውን። ከዛ ደግሞ እኔን ከሚስቴ ጋር ራሴን ሳስተዳደር የነበርኩ ሰውዬ ብቻዬን ራሴን ማስተዳደር ከዛ አብሬ መፋታት እና ፍቺ ፕሮሰስ አለው። ስለዚህ እነዚህ ሰዎች ምንድናቸው? አሁን ይሄ ሶልሜት ሳይሆን ሩሜት መሆን ይጀምራሉ ማለት ነው። እያዋጡ ነው የሚኖሩት። ባውንደሪን ያለው ቦንዲንጉ ብዙ የለም፣ ቅርበቱ የለም፣ ኢንቲሜሲው የለም። በቃ የሆነ ነገር አኮምፕሊሽ ለማድረግ ኑሯቸው ትዳር ሳይሆን አብሮ አኗኗሪ በቃ ከሌላ ሰው የዚህ የለመድኩት ሰው የልጅ አባት ነው ወይም ደግሞ የልጅ እናት ናት፣ አብረን እንደሱ አድርገን እንቀጥል ለልጆቻችን አድገው እስኪወጡ ድረስ ብለው አንዳንዶቹ ኮሌጅ እስኪገቡ ድረስ እንደሱ ሊያ ከሆነ በኋላ ደግሞ ኦልሬዲ ተለያይተው ስላሉ ከዛ በኋላ ደግሞ ሌጋሊ ዲቮርስ ያደርጉታል። ምክንያቱም ኦልሬዲ ቆይተው አሁን የቆዩት ለልጆቻቸው ነው። አኗኗር ዞቢያቸው ይቀየራል። እና እኔ 50-50 የሚለው ምንም ለእኔ ምናልባት ከአሁን በፊት ከመጋባታቸው በፊት የነበረ ንብረት ከቤተሰብ እንትን ያለ እሱ በህግ የሆነ ሃንድል የሚደረግበት ግን ከዛ በኋላ ግን አብረን እየኖርን አመጣው እንትን የምንለው ነገር ግን እኔ ራሴን ከሰጠው ኪሴ ውስጥ ያለው ነገር እኔ እሷ ትበልጣለች
ሚስቴ ትበልጣለች፣ ቤተሰብ ይበልጣል። ካለኝ ህንፃ ይልቅ ህንፃው የተሰራው እኮ እኛ ስላለን ነው። ስለዚህ የሚበልጠውን ዋና ዋና ስታደርጊ ሌላ ሁሉ ያንስብሻል። ሁልጊዜ ነገሮችን ከላይ ወደ ታች ስታይና ከላይ ወደ ታች ስታይና ከታች ወደ ላይ ስታይ አጭር ሰዎች ዝም ብለሽ ከታች ወደ ላይ ስታነሻቸው ረጅም ይሆናሉ። ከታች ወደ ላይ ከላይ ሆነሽ ወደ ታች ስታነሻቸው ደግሞ ትንንሽ ይሆናሉ። እና እይታችን ነው የምናይበት ፖዚሽን ነው። ገንዘብን የምናይበት፣ ንብረትን የምናይበት እይታ ከድህነትሽ ከነበረ ከምናምን ከዛ 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 ካየሽው በጣም ትልቅ እየሆነ ነው የሚመጣው። እና ሰው ያንስብሻል፣ ቤተሰብ ያንስብሻል፣ ህንፃ ይገዝፍብሻል፣ መኪና ትልቅ ይሆንብሻል፣ ሌላ ንብረት ትልቅ ይሆንብሻል። ስለዚህ እሱ ትልቅ ሲሆን ዋናው ዋና ትልቁን ትልቅ ስታረጊ ትልቁን ተቋም አፍርሰሹ የግልሽን መኖር እንድትጀምር ያደረግሽ። ስለዚህ ከአምሳ የሚለው ወደዛ ደረጃ ያደረሳቸውን ወደኋላ ተመልሰው ምንድነው ወደዛ ያደረሰን ብለው እዛ ችግሩን ለመፍታት ጥረት ካላደረጉ 50 በሚለው ብቻ እሱ መፍትሄ ሊሆን አይችልም። እና ከኮቨናንት ወደ ኮንትራት እየመጡ ነው ማለት ነው። በጣም ትልቅ ነገር ያነሳው አንድ ሰው ራሱን አካሉን ከሰጠ አሳልፎ ከሰጠ ከዛም በላይ ደግሞ አብረው በጣም ድንቅ የሆነውን የእግዚአብሔርን ስጦታ ልጆችን አብረው ካፈሩ ገንዘብ እንዳልከው በጣም የወደድኩት ቃል በነገራችን ላይ ሰምቼው ማላቀው ቁሳበድ ያልከው ነው። በጣም ፈገግም አሰኝቶኛል። በጣም የሚገርም አገላለጽ ነው። እውነት ነው። ቁስ ነው፣ ስንተወው የምንተወው ነው። ትዳር ደግሞ ከዛም በላይ ሼር የሚደረግበት ነፍስን አንድ ላይ ላይክ ሼር የሚደረግበት ነው። ከዛ በላይ ምንም የለም። ወደ መፍትሄው እናተኩርና ብዙ ባለትዳሮች ፍቅር ሳያንሳቸው አብሮ መኖርን እጅግ እየፈለጉ የገንዘብ ነገር ግን እጅግ በጣም ሳያግባባቸው መፍትሄ አጥተው ግራ የተጋቡ ብዙዎች አሉ። ባለትዳሮች ይህንን የሚያዳምጡ ደግሞ ምንድን ቢያደርጉ መፍትሄ ይኖራቸዋል ብለህ ታስባለህ? እንደ ባለሙያ ያው እንግዲህ ያው ዝም ብለን የተወሰነ ፕሮፖዝ ለማድረግ ነው እንጂ ማለት እንትኑ ሰፊ ነው ማለት እንደ ሰዎቹ ፐርሰናሊቲ፣ እንደ ትዳራቸው ዘመን፣ እንዳደጉበት ነርቸር እንደተደረጉበት። ምክንያቱም የሰው ማንነት በብዙ ነገር የተዋቀረ ስለሆነ አንዳንድ ብዙ አሰስመንቶችን መስራት ይጠይቃል። ግን ዝም ብሎ በደፈናው ለሁሉም ግን በሚወርበት መንገድ የመጀመሪያው ነገር መረዳት ነው። መረዳት ስልሽ ባል ሚስት ባሏን መረዳት መቻላል። ከመረዳት ከአንደርስታንዲንግ ነው መጀመር ያለበት። ከአንደርስታንዲንጓ ስንጀምር ምንድነው የመጀመሪያው ነገር? አንደኛ የኔ አሁን ለምሳሌ እኔና ባለቤቴ የኔና ባለቤቴ የኔን እና የእሷን የራሷን ማንነት መረዳት መቻል አለብን። ፐርሰናሊቲያችን ምን አይነት ነው? አንዳንድ ሰው አለ አሁን እሱን ስትረጅ ምንድነው አሁን ከዚህ ካነሳነው ነገር ኢንዲፐንደንት እና ዲፐንደንት የሆኑ ፐርሰናሊቲ ያላቸው ሰዎች አሉ። እና እሱን ስትረጂ አሁን ቅድም እንዳልኩት አገር ቤት ምርጫ ስላልነበራቸው ዝም ብሎ ከዚህ ግን ምርጫ ሲኖር ኢንዲፐንደንት የሆነው ፐርሰናል መምረጥ፣ መወሰን፣ በግላቸው ነገሮቻቸው ማድረግ የሚለው ነገር እየጨመረላቸው አቅም እያገኘ ሊመጣ ይችላል። እና ስለዚህ ፐርሰናሊቲያችን ኢንዲፐንደንት አንዳንድ ሴቶች አሉ እና ይህን ባላንስ ሳረግ ምንድን ነው የምጠቀምበት ሄድሽፕ እና ሊደርሽፕ የሚል ትምህርት አስተምራለሁ። ሄድሽፕ እና ሊደርሽፕ የሴት ራስ ወንድ ነው። የሴት ነው ያልኩ፣ የቤት አላልኩ። የሴት ራስ ወንድ ነው። ወንዱ ነው። ሄድሽፑ እሱ ጋር ነው። ከዛ ደግሞ ሊደርሽፑም ከእሱ ጋር ሊሆን ይችላል። አሁን ኢየሱስ ክርስቶስ የቤተክርስቲያን ራስ ነው እንደሚለው እሱ ራስም ነው መሪም ነው። ወደ ሰው ስንመጣ ግን የመምራት ችሎታው ወንዱ ላይኖረው ይችላል። ሄድሽፑ ግን አውቶማቲካሊ የሚሰጠው የሆነና ሄድሽፑ እንዳለ ሆኖ ቤት ውስጥ ያለ ፋሚሊ ውስጥ ያለ ኦርደር ነው። ሊደርሽፑ ግን እሱ ጋር ላይኖር ይችላል። ሚስቱ ኢንዲፐንደንት የሆነች የሊደርሽፕ ችሎታ ያላት ሴት ትሆን ይችላል። ራሷን በትምህርትም በተለያየ እድል አግኝታ ራሷን ያበቃል። እንደሱ ልትሆን ትችላል። በዚህ ጊዜ ባል ምንድን ነው ሚስቱን አንደርስታንድ አድርጎ ዴሊጌት ማድረግ አለበት። የሊደርሽፑን ፈቅዶ እሷን ኃላፊነት መስጠት አለበት። ሊድ እንድታረግ እንድትመራው እሱ ማድረግ መቻል ምንድነው የሄድሽፕ ምንድነው በእንትን አባባል ሄድ ኦፊስ ሲባል ምንድነው ዋና እንትን ምንድነው ሰዎች ያላቸውን እንትን ስራ ማከፋፈለው ለምትን እና አይቶ ተረድቶ ኃላፊነት ፈቅዶ ደስ እያለው ማድረግ ነው። ሚስት ደግሞ ይህ ኃላፊነት ተሰጣት ማለት ደግሞ ሄድ ሆነች ማለት አይደለም፣ ራስ ሆነች ማለት አይደለም። ራስ እንዳላውቃ ስለዚህ ባሏ ላይ ማስፈቀድ፣ መመካከር፣ በጋራ መምረጥና መወሰን
ከዛ ደግሞ አድርጎ ማሳወቅ ሊሆን ይችላል። አንዳንዴ አድርገሽ ልታሳወቅ ትችላለች። አንዳንዴ ከማድረጓ በፊት መጠየቅ ሊሆን ይችላል። በጋራ መመካከል እንደሱ እያደረጉ እሱም እሷን ለቆ የሊደርሽፕ ችሎታውን ፕራክቲስ እንድታረግ መልቀቅ አለበት። አንደርስታንድ አድርጎ እሷ ደግሞ ራስ የሚባል ደግሞ ወንድ አለ። በደሞዝ ትብለጠው፣ በገንዘብ ትብለጠው፣ ብዙ ንብረት በማምጣት ትብለጠው፣ በብዙ ነገር የምትበልጥበት ነገር ይኑራት ሄዳለ። ስለዚህ ደስ እያላት በፍቅር ሳትገደድ ራሷን ሳሜት ቅድም እንዳልኩሽ ትህትና ማለት የምትበልጭበት ነገር እያለ የምትሻይበት ነገር እያለ እሱ ይበልጣል ብሎ መቁጠር ነው እንጂ ስለተበለጭ ወይም ደግሞ ምንም አቅም ስለሌለሽ የምትወኙ አይደለም። ስለዚህ እንደሱ አድርጎ ባላንስ መደረግ አለበት። ካልሆነ ምንድን ነው ባልየውም ሚስቱ ሊደር ሁና እያለች ከሌላ ሴት ጋር እያወዳደረ ወይ የሌሎችን ወንድ እየሰማ ሚስቱን ኮንትሮል ያረጋታል። ስለዚህ ለእሷ ኮንትሮል መደረግ አትውጭ ብሎ በተለያየ ነገር ማድረግ የበለጠ ሌላ ጫና ይሆንና ትዳራቸው ሌላ ውስጥ ይገባል። እሷ በሴቷ በኩል ደግሞ እንዲህ ስትለቀቅ ደግሞ የሄድሽፑን ፖዚሽን ትይዘዋለች ሳታውቀው ራስ የመሆንና ሁላችንም ኃላፊነታችን አውቀን ባውንደሪያችን አውቀን እንደሱ አድርጎ አንዱ ሌላውን መረዳት ያስፈልጋል። ይህ መረዳት ማንነታችን ብቻ ሳይሆን መረዳት ደግሞ የትዳር ዓላማው ፐርፐዙ ምን እንደሆነ መረዳት ያስፈልጋል። ትዳር ማለት ገንዘብ እያዋጣ የምንኖርበት አይደለም። እንደሱ አይደለም። እንደሱማ ከሆነ ማግባት አይጠበቅብንም። የሆነ ነገር እያዋጣን ሌላ ነገር ከዛ አለፈ ነው ትዳር። ይሄ አንድነት ያለበት ኢንቲሜሲ ያለበት አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ እኮ ነው የተባለው። ስለዚህ ይሄ እንዲህ አይነት አንድነት ሌላ ቦታ የለም። ሁለት የተለያየ ፐርሰናሊቲ ያላቸው ሰዎች፣ ሁለት ባክግራውንዳቸው ነርቸር የተደረጉበት የተለያየ ባክግራውንድ ያላቸው፣ ጾታቸው ወንድና ሴት በተፈጥሮ የሆኑ ሰዎች፣ የተለያየ ኒድና ባክግራውንድ ያላቸው ሰዎች በጋራ አብረን የምናድግበት ተቋም ነው። ስለዚህ እዚህ ላይ አንድ ነገር አባባል ልናገር የራሴን። ትዳር ለአንድ አይነት ሳይሆን ለአንድነት ነው የተሰጠን። አንድ አይነት ለመሆን አይደለም። አንድ አይነትም ልንሆን አንችልም። አሁንም ደግሜ በሌላ አቅጣጫ ደግሞ ልናገር፣ እንደሱ ነን መግባታችን ትዳር ውስጥ እኩል ነን፣ ግን እኩያ አይደለንም። እኩል ነን ሰው በመሆናችን እኔና ባለቤቴ እኩል ነን። በእግዚአብሔር መልክና አምሳል የተፈጠን በዓላማ የተፈጠን ሁላችን ምርጫና ውሳኔ ያለን ሰዎች እኩል ነን፣ ግን እኩያ አይደለንም። እሷን የምትበልጥበት ነገር አላት፣ እኔ እሷ የምበልጥበት ነገር አለ። ስለዚህ ይህ ልዩነታችን እኔ እሷን እየረዳው እሷም እኔን እየረዳች ትዳር መረዳዳት አይደል? እየተረዳዳን እንድንኖር ነው። የኔን ክፍተት እየሞላች እኔ እሷን ክፍተት እየሞላው አብረን እንድንሆን እንጂ የኔን ትልቅነት ወይም የኔን የበለጥኩበትን እያጎላው ለዚህ ቤት ያለሁት እኔ ነኝ እያልኩኝ የሆነ ሳምበዲ እንደሆነ አይደለም። እንደሱ አይደለም። ስለዚህ እኩል ነን፣ ግን እኩያ አይደለንም። እኩያ ለመሆን መለካካ ስንጀምር ነው አሁን ቤታችን ችግር የሚሆነው። መለካካ ስንጀምር፣ በገንዘብ በአመት ገቢያችን መለካካ ስንጀምር፣ ባለን የስራ ፖዚሽን መለካካ ስንጀምር፣ ባለን የዲግሪ ወረቀት መለካካ ስንጀምር፣ ባለን በቤተሰብ ባክግራውንድ መለካካ ስንጀምር፣ ባለን ፓብሊክ ፊገር መለካካ ስንጀምር፣ ያኔ ነው ትዳራችን አደጋ የሚሆን። እንዴት ነው ከሚስቴ ጋር እኔ ልለካካ የምችለው? ማለት ያለኝ ነገር የተሻለ ነገር አለ ቢባል የእሷ እኮ ነው። ደግሞም አሁን አለኝ ብዬ የምለው በእኛ ቤት ቤተሰቦች ኢንቨስት አድርገው ያደረሱና ከዛ በኋላ ደግሞ እሷ እንደሚስት ተቀብላ እሷ ኢንቨስት ያደረገችው ነው አለኝ እንኳ ምለው። አሁን ቅድም የዘረዘርኩሽ 10 መጽሐፌ ትምህርቱ አሁን እሷ ኢንቨስት ያደረገችው ነው። ስለዚህ የተሻለ የበለጠ ለየት ያለ ነገር እንኳ ቢኖር የጋራችን ነው፣ እኛ ነው፣ የእኛ ነው። ስለዚህ ትዳር የተሰጠበትን ፐርፐዝ ወደ ትዳር የገቡበት እንደገና ድጋሚ መፈተሽ። ለምንድን ነው ያገባሁት? ለምንድን ነው ወደ ትዳር የገባሁት? ለምንድን ነው ይህን ሰው ያገባሁት? ሌሎች ወንዶች ወይም ሌሎች ሴቶች እያሉ ለምንድን ነው እሷን ያገባሁት የሚል ትዳር ማንነታቸው፣ ከዛ ደግሞ የትዳር ምንነት እንደሚገባ መረዳት፣ ከዛ ደግሞ የምንኖርበትን አካባቢ መረዳት፣ ዘመንና አካባቢውን መረዳት ያስፈልጋል። አሁን እየኖርን ያለነው በኖርዝ አሜሪካን አውሮፓ ሊሆን ይችላል፣ ኢትዮጵያም ቢሆን ዘመኑ ተቀይሯል። በ19ኛው ክፍለ ዘመንና በአንደኛው ክፍለ ዘመን ፈጽሞ የተለያየ ነው። አሁን ዓለም አንድ መንደር ሆኗል። የኢንፎርሜሽን ዘመን ነው። ሁሉም እኩል የፈለገውን ነገር ኢንፎርሜሽን የሚያገኝበት ዘመን ነው ያለን። ስለዚህ በዚህ ዘመን ላይ እንዴት ነው የምኖረው? ሴት ልጅ ተምራ ልትበልጥ ትችላለች። የተሻለ እድል አግኝታ በእጥፍ ልትበልጠው ትችላለች። አረ እንዲያውም እሱ ከስራ ተቀንሶ ቁጭ ሊል ይችላል። አረ ሳምታይምስ ልጅ የእኔ ደሞዝ ጥሩ ስለሆነ እኔ ልስራ፣ አንተ ልጆቹን ቴኬር አድርግ ሊባል ይችላል፣ ሊያደርግ ይችላል ተነጋግረው። ምክንያቱም እሱ ሰርቶ ከሚያመጣ ይልቅ እሷ ሰርታ የምታመጣው በልጦ እሱ ልጆቹን ቴኬር ሊያደርግ ይችላል።
ወጩን ለሌላ ከሚያደርግ ማለት ነው። ማወዳደር ይቻላል። ይህ ግን ተስማምተሽ የምታደርጊው ነው እና ስለዚህ ማንነታቸውን እርስ በርስ መረዳዳት፣ ከዛ ደግሞ የትዳርን ዓላማ ምክንያት፣ ለምን እንዳገቡ ለምን እንዳገባት እሱን መረዳት፣ ከዛ ቀጥሎ ደግሞ የምንኖርበትን ዘመንና ያለንበትን አካባቢ መረዳት ያስፈልጋል። እሱን አውዱን ኮንቴክስቱን መረዳት ይጠይቃል። ምክንያቱም መረዳት ካለ ቀጥሎ መረዳዳት፣ ምክንያቱም ወደ አንድነት የሚያመጣን መረዳዳት ነው። ትዳር የተሰጠበት ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ መጽሐፍ ቅዱስ ረዳት እንፍጠርለት ነው የሚለው። ስለዚህ ፊዚካል ኒድ አለን፣ ኢሞሽናል ኒድ አለን፣ ሳይኮሎጂካል ብዙ ሁለንተናዊ ማንነት ለውጥና ፍላጎት ነው ያለ። ትዳርም ይህ ሁሉ ለዚህ ነው 8 ኢንቲሜሲ ያለበት፣ ኢሞሽናል ኢንቲሜሲ ያለበት፣ ስፒሪቹዋል አለበት፣ ሴክሹዋል አለበት፣ ፓረንታል አለበት፣ ፋይናንሻል አለበት፣ ሶሻል አለበት፣ ብዙ ነገር ነው ያለበት። ይህን አንደርስታንድ እየተዳረግን ባለን ነገር አንዱ ሌላውን እየረዳ ሚስት ባሏን ባል ሚስቱን እየረዳ የምንኖርበት ተቋም እንጂ የሆነ ስበልጥ እርዳታዬን የማቆምበት ነገር እስኪቀየር ጠብቄ ማቆምበት አይደለም። እንዲያውም ኑሯችን እግዚአብሔር ይመስገን አብረን አደግን፣ አብረን ተለወጥን። እንዲህ እኮ ባለ እና አንዳንዴ ታበዛዋለህ ይሉኛል አንዳንድ ሰው፣ ያንተ ደግሞ አበዛው ይላል። በሄድኩበት መድረክ እናገራለሁ። እናንተ ዶክተር ኮንኩ በኋላ ነው የምታውቁኝ፣ ግን ዶክተር ሳሎን ተቀብላ ዶክተር እንደሆነ ያደረገችኝ ብዬ እናገራለሁ። እንዲያውም ገንዘብ ሳላስገባ እንዲያውም ገንዘብ ሳስወጣ የነበርኩት ሰውዬ አሁን ዛሬ ተቀይሬ እንዲህ እንደሆነ ያደረገው ሚስቴ ለእኔና ለገንዘብ ያላት እንትን የተለየ ስለሆነ፣ ለባሏ ለትዳሯ ለቤተሰቡ ያላት ፍቅር የተለየ ስለሆነ ገንዘብ ለእሷ ሰከንዳሪ እንጂ ዋና ነገር አልነበረም። እና አስታውሳለሁ ስንጋባ ሂደን ባንክ፣ እኔ ተማሪ ነበርኩ። ባንክ ስንሄድ አንተን ሳገባ አይዱ ብዬ ቃል ስገባ አንተ ፕራይመሪ እንድትሆን ለአንተ ሳሚት ላደርግ ነው ብላ አረሳው ባንክ ላይ። ስለዚህ እሷ ነች እኮ ነርስ ነች፣ እሷ ነች ገንዘቡ መጀመሪያ የምታም። ስለዚህ የገቢ ምንጭ የሆነው ሰው ነው፣ ፔቼክ የሚያስገባ ሰው ነው ፕራይመሪ መጻፍ ያለበት። ግን ኖ ከዚህ ነው የምጀምረው፣ ሳሚሽን ከዚህ ነው የምጀምረው ብላ ነው የጀመረችው። በቃ የእኔ ስም ነው መጀመሪያ፣ ቀጥሎ ነው የእሷ ስም። ከዛ ነው የጀመረችው። ከዛ በኋላ እሷ ፍቅር ይህን ታረግልኝ ነው የምትለው። ገንዘብ እኮ እኩል ነው፣ አንድ አካውንት ነው። ግን እኔ ሳረግላት ደስ ስለሚያሰኛት ነው ደስ ምትሆን። ከዛ የሆነ ብር በላይ ሲሆን ትጠይቀኛል፣ ፍቅር እንደዚህ ያስቤ ነበር ምን ትላለህ ብላ ነው የምታረግ። እና አሁን ደግሞ ዛሬ ደግሞ በተለያየ ላይፍ ውስጥ ነው የምንኖረው። ስለዚህ አሁን ደግሞ ሞት ደግሞ እሷን ደግሞ ያን አሁን ደግሞ ለአንቺ የተሻለ ነገር ይገባሻል ምልበት ነው። የተሻለ መኪና፣ የተሻለ እረፍት፣ የተሻለ እንትን ያስፈልግሻል የምትባልበት ጊዜ ነው ያለን። ምክንያቱም እንዲህ ኢንቨስት ያደረገችና ዛሬ እንዲህ ባለውበት ሁኔታ እንደሆነ ያለችውን ሴት ዛሬ ነገር ተቀይሮ እሷን አለመርዳት አልችልም። አይደለም እሷን ኮሚኒቲን፣ ሌላ ሰው እኮ አለመርዳት አይደለም የትዳር አጋሬ። ስለዚህ መረዳዳት፣ መጎዳዳ ሳይሆን ያለን ነገር የተሻለ ጥሩ ነገር፣ ንብረት፣ ገንዘብ ምናምን ይኑረን ለመረዳዳት፣ ለመለካካት ሳይሆን ለመረዳዳት መሆን መቻላል። ከዛ በተጨማሪ ግን ማነሳልሽ ነገር ግን ከገቢ ከስልጣን ከምን በላይ ግን ካራክተራችን ላይ ፎከስ ብናደረግ ጥሩ ነው። የምንበልጥበት የተሻለ ነገር በገንዘብ በልጬ በብዙ ጥበብ በልጬ ግን ቤቴ ውስጥ ጠብ የሞላበት ሰው ብሆን፣ ጨቅጫቃ ብሆን፣ መልካም ስብዕና የሌለው ባል፣ አጥቂ ባል ብሆን፣ ለልጆቼ አቬሌብል ማልሆን ክፉ አባት ብሆን፣ ባል ብሆን፣ ሚስት ብትሆን፣ ሴት ብትሆን፣ ስለዚህ የሚበልጥ ነገር አለ። ከገንዘብ ከንብረት የሚበልጥ ነገር አለ። መልካም ስብዕና ይበልጣል። እግዚአብሔርን መፍራት ይበልጣል ይላል። መልካም ስም ይበልጣል ይላል መጽሐፍ ቅዱስ። መልካም ስም ካለን ብዙ ነገር ይልቅ መልካም ስም ይበልጣል፣ ከመልካም ሽቱ ይበልጣል ይላል። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ፣ ጠብ ካለበት፣ ጭቅጭቅ ካለበት፣ መስማማት ካለበት፣ ብዙ ነገር ከሞላበት ቤት ሰላም ይበልጣል፣ አንድነት ይበልጣል፣ ፍቅር ይበልጣል። እና የሚበልጠው ሲበልጥባቸው ሌላ ሁሉ ያንሳል። እና ቫሊ ሲስተማችን መቀየር አለበት። ቫሊ ለገንዘብ ያለ ቁሳበድ ከሆንሽ በቃ ሰው መውደድሽ ይቀንሳል። ትልቅ የሚታይሽ በቃ ነው። ከዛ በኋላ ስንሄድ ይዘነው የምንሄደው ነገር እኮ የለን። ራሱ ማች አድርገን ለብሰን እኮ እንትናል ባቡጀዴ በምን ነው የምንሄደው? ጥለነው ነው የምንሄደው። ስለዚህ ዛሬ ደስታዬን ከወሰደብኝ እና ዛሬ ሰላም ከነሳኝ፣ ዛሬ ምንም ነገር ካላስደሰተኝ ባለኝ ነገር እና በጋራ ካልተጠቀምኩበት፣ ነገ ደግሞ ይዤው የሚሄደው ካልሆነ ታዲያ ለምንድን ነው ዛሬ እንጆይ የማላረግበት?
ስለዚህ እንደሱ ማድረግ በጣም አስፈላጊ ነው። ከዛ ውጭ ግን መከባበር በጣም አስፈላጊ ነው። ሰውን የምናከብረው ባለው ወረቀት፣ ባለው ገንዘብ መጠን፣ ባለው በቤተሰብ ባክግራውንድ፣ በዙሪያ ባሉ ሰዎች አይደለም መከበር ያለበት። መጀመሪያ መከበር ሚስት ባሏን፣ ባል ሚስቱን የሚያከብረው መጀመሪያ በሰውነቱ ማክበራ። ከሰውነት ከጀመር ሌላ ሁሉ ይቀንስልናል። ከሰውነት ነው መጀመር ያለብን። ሰውነት ጋር መከባበር ስንጀምር ከዛ ደግሞ የባልና ሚስት ፖዚሽን አለ፣ በሱ ደግሞ መከባበር። በተለይ ደግሞ ወንድ ልጅ መከበርን ይፈልጋል። ሚስት በልጣው በደሞዝ በልጣ በትምህርት በልጣ ግን ባሏን የምታከብርበት መንገድ አዊሽ ባለቤቴን ብታገኛትና የተወሰነ ጊዜ አብረን ብታሳልፊ ለእኔ ያላት ፍቅርና አክብሮት ራሱ ሌላው ቀርቶ ሳሰለጥን ትላለች። የአንተ ትምህርትና ስልጠና እኮ ነምበር ዋን ፋንህ እኔ ነኝ ትላለች። በየጊዜው አንዳንድ ጊዜ ትምህርት 3-4 ልትወስዶ ትችላለች። ግን አዲስ ነው የሚሆንብኝ፣ እንዴት ደስ እንደሚለኝ እንዴት እንደማደምጥ ትላለች። ይህ እኮ አክብሮት ነው እንትን ነው። እና እኔ ደግሞ እኔ ጋር ያለኝን ኮንፊደንስ ደግሞ ሞር ሌላው ሰው ሲያደንቀኝና ባለቤቴ ይለያል። በቅርብ ያለች እሷ ነች። እና በሰውነት መከባበር፣ ባለን ኃላፊነት መከባበር፣ እንደ ወንድና እንደ ሴት መከባበር፣ እንደ ሚስትና እንደ ባል መከባበር፣ እንደ እናትና እንደ አባት መከባበር፣ በኮሚኒቲው እንዳለን እንትን መደፋፈር ሳይሆን መከባበር በጣም ይimportant። መለካካ ስንጀምር መደፋፈር ነው። በማቴሪያል ስለካት ባለቤቴን እንትን ነው መደፋፈር ነው፣ ዝቅ ማድረግ ነው። አንቺ አንድ የቤት ዕቃ ነሽ ማለት እንደው አንድ የቤት ዕቃ ነህ ብሎ እንደማሰብ ነው። ከቴሌቪዥን ጋር እኩል ነህ እንደማለት፣ ከሶፋው ጋር እኩል ነህ እንደማለት ሊሆን ይችላል። ስለዚህ በተቻለ መጠን መከባበር እና የመጨረሻው ግን ሳጀስት የማደርገው መተባበር ነው። አንዳንድ ጊዜ ሴቶች እዛ ደረጃ የደረሱት ባሎቻቸው፣ አንዳንዶች እንደዚህ ያውቃሉ፣ ባሎቻቸው ኢንቨስት አድርጎ አስተምሯቸው ትራንስፖርት እየሰሩ ሚስቶቻቸውን ባለሙያ ያደረጉ ባሎች ያውቃሉ። ድንቅ የሚገርሙ ወንዶች አሉ ማለት እነሱ እዛ ላይ ሆነው ግን ሚስቶቻቸው አልፈው እንዲሄዱ የሚረዱ ብዙ ድንቅ የሆኑ ወንዶች አሉ። እንዲህ አይነት የሚታወቅ ጊዜያቸውን በጣም ዋጋ ከፍለው እየሰሩ እነሱ ግን ሚስቶቻቸው የሚያስተምሩ አሉ። መታደል ሆኖ ደግሞ ኑሯቸው ተቀይሮ ያ ሰው ደግሞ ወደ ሌላ ነገር ስራ እንዲገባ ወይም ደግሞ የሆነ ነገር እንዲያደርግ የሚያደርጉ ድንቅ ሴቶችና ሚስቶች አሉ። በዛው ልክ ደግሞ ኑሯቸው ሲቀየር ደግሞ አንመጣጠንም፣ ኮምፓተብል አይደለንም። በትምህርት ሲበልጡ፣ ፖዚሽናቸው ሲቀየር፣ የሚውሉበት ሰው ሲቀየር፣ መኪና እየነዳ ወይ ትራንስፖርት እያደረገ ወይም የቀን ስራ እየሰራ ዋጋ እየከፈለ ያስተማራትን ባል የልጆቿን አባት አልሞላላት ይሆናል። ከሌላ ጋር ማወዳደር ትጀምራለች። ከምትውለው ሰው ጋር ማወዳደር ትጀምራለች። የሌላ ሰው አለባበስ የሌላ ሰው ጋር ምናምን ትወሰድና ከዚህ ከቤቷ ከባሏ ጋር እየራቀች አብሮ ኢንቴሌክቹዋል ኢንቲሜሲ ማለት እዛ ላይ ነው። ይህ በአስተሳሰብ አብሮ ማደግ ይጠፋና ርቀት ሲፈጠር ያንን እንደዛ ለውጥ ያመጣውን ባሏን ወይም ያን ወንድ ኢግኖር ልታረገው ትችላለች። ከዛ በቃ ፋይናንሻል አቅሙ አለ፣ ስታተሱ አለ። ስለዚህ ከዛ እንደዚ አይነት ኑሮ ከመኖር ይልቅ የልጃቸው መጠሪያ ለልጃቸው አባት መጠሪያ ስም እንዲኖር ብቻ የሚፈልጉ ሴቶች አሉ። በቃ ልጃቸው አባቴ ማን ነው ብሎ ቢጠይቅ ስሙ ማን እንደሆነና ማን እንደሆነ እንዲታወቅ ብቻ፣ ሌላ ፋይናንሻል ሳፖርት የማይፈልጉ አቅሙ ስላላቸው ማለት ነው። ግን ትዳር እሱ ብቻ አይደለም፣ አንዱ ነው እንጂ እሱ ብቻ አይደለም። ብዙ ኢሞሽናል ሳፖርት አለው፣ ሳይኮሎጂካል አለው፣ ብዙ ነው ያለው ነገር እና ያንን ሁሉ ነው ደግሞ በእንዲህ አይነት ሁኔታ ደግሞ ልጆቻችን ማቴሪያል ፊዚካል ኒዳቸውን ልናሟላላቸው እንችላለን። ግን ልጆች አባት አልባ እናት አልባ ሆኖ ሲያድጉ ራሱን የቻለ የሚጎላቸው ነገር አለ። ይህን ስል ያ ሁሉ ስል እንደሱ ነው እያሳደጉ ያሉት ሰዎች ጀግና አይደሉም እያልኩሽ አይደለም። ሲንግል ማሞች ጀግና አይደሉም እያልኩ፣ ጀግና ናቸው። ልጆቻቸው በብዙ ነገር እንትን ያደረጉ፣ ግን ልጆቻችን ላይ ግን ሳምቲንግ ደግሞ የሚጎድል ነገር ሊኖር ይችል ይሆናል። አባትና እናት በጋራ ሆኖ በፍቅር አንድ ላይ ሆነው በጭቅጭቅ ያለውን አይደለም ያልኩ፣ በፍቅር ትክክለኛ እናትና አባት ነው ፍቅር እየመገቡ እየተሳሰቡ ልጆቻቸውን ደግሞ ቢያሳድጉ ሞር የተሻለ ነበር እና እንደሱ አይነት ስላለ፣ ስለዚህ መተባበርና ሚስቱን በዚህ ወቅት ላይ ሳፖርት እያደረገ የበለጠ ሻይን እያደረገች እንድትመጣ ተጽዕኖ እየጨመረ እንዲመጣ አንደርስታንድ አድርጓት እሷን አንድ የሚያደርግበት ሳፖርት ቢያደርግ፣ ከዛ ደግሞ እሷ ደግሞ ባሏን ሳምበዲ ማድረግ ትችላለች። ይህ ሲባል ላይማር ይችላል። ይህ ሲባል ደሞዙ ላይጨምር ይችላል። ግን ሳይጨምር
አክብሮቷን ልጨምር ትችላለች። ትብብሯን ጨምራ ሳምበዲ ማድረግ ትችላለች። ምንም እንዳይሰማው አይነት ነገር ማድረግ ትችላለች። እና ስለዚህ እርስ በርስ መተባበር በጣም አስፈላጊ ነው። እኔ እንኳን እዚህ ጋር ቁጭዬ የተማርኩት በትዳር ውስጥ ትልቅ ችግር ይፈጥራል ተብሎ በብዙዎች የሚታሰበው ለፍቺ የሚያበቃውን ገንዘብ ዛሬ መምህራችን ዶክተር ሙላቱ ግን ገንዘብ ለትዳር ችግር ሊሆን አይችልም፣ ለገንዘብ ያለን ግንዛቤ እንጂ የሚል አመለካከት እንድንይዝ ያደረገን ይመስለኛል። ራሳችንን አሳልፈን ለሰጠነው ሰው ገንዘብ ምንድን ነው የሚል ትልቅ ነገር ነው ያስተማረን። እኔ ማለት ትዳርን እንደሚያፈርስም በደንብ ጥሩ አድርገህ ነግረህናል። ኢጎ ትዳር ላይ የሚያመጣውን ትልቅ ችግርና ከዚህ በላይ ምንም ልጠይቅ ያሰብኩትን ሁሉ ጠቅለል አድርገህ ነው በሰፊው የመለስክልኝና ላመሰግን እፈልጋለሁ። ከመለያየታችን በፊት ግን በጣም አስፈላጊ ነገር መሀል ላይ ያነሳኸው ነገር አለ። ቀደም ብዬ በጠየቅኩ ጥያቄ ላይ ወንዶች የምበልጣትን ሴት እንጂ የምትበልጠኝን ሴት ማግባት አልፈልግም ሲሉ ሁለት ተቃራኒ መልሶችን ሰጥተህናል። ከፖዘቲቭ ብጀምር ወንድ ልጅ በቃ በተፈጥሮ ወይም ሶሳይቲው ባስቀመጠበት ነገር ፕሮቫይደር መሆን ይፈልጋል። አንዳንድ ሴቶችም በጣም ደስ ብሏቸው እናት ብቻ መሆን፣ ሚስት ብቻ መሆን ማዕረጋቸው የሆኑ ብዙ ሴቶች አሉ። በጣም ደስ ይላል። ይሄ ወንዱ ፕሮቫይድ ያደርጋል፣ ያከብራታል፣ እንደ ንግስት ያያታል። እሷም እንደ ንጉስ እያየችው ተስማምተው ይኖራሉ። ቅድም እንደነገርከን ለእያንዳንዱ ቤት የተለያየ ነገር ይሰራል። ግዴታ አንድ አይነት መሆን የለበትም። ከዛ በተቃራኒ ግን ይሄ ፖዘቲቭ ነው። ኔጌቲቭ ግን ኮንትሮል ለማድረግ የሚፈልጉ ወንዶች ይሄን የሚጠቀሙበት ቃላት አለ ብለን ትልቅ የብዙዎችን ችግር አንስተህልናል። ይሄ ራሱን የቻለ ቶፒክ ስለሆነ ነው ያልገፋሁት ወይም ያላተኮርኩበት። ለምን በአሁን ሰዓት በተለይ ደግሞ አዲስ ወርድ በማህበረሰባችን የእንግሊዝኛ ወርድ እየተለመደ የመጣና በአብዛኛው ማህበረሰቡ እየተቸገረበት ከዚህ በፊት ታይትል ስላልነበረ ወይም ደግሞ ስሙ ስላልተሰጠ ናርሲስቲክስ ተብሎ ስላልተነገረ ግን ሲሰቃዩ የኖሩ ብዙ ባለትዳሮች አሉ። አንዳንድ ጊዜ ወንድ ብቻ ላይ ያለ የሚመስላቸውም አሉ። በሁለቱም በኩል አለ። እሱም በሰፊው ቃል ገብተህልን በሚቀጥለው ዝግጅታችን ምናልባት ከኢትዮጵያ ስትመለስ በዚህ ላይ ሰፊ ዝግጅቶችን ብናደርግ እመርጣለሁ። ለዛሬ ግን ይዤው ለመጣው ጥያቄ እጅግ በጣም ደስ የሚል ሰፊ በሆነ ግልጽ በሆነ ማብራሪያ ሰጥተህናል እና አመሰግናለሁ። የኔን ጥያቄ ጨርሻለሁ። እንግዲህ በዚህ ብደመድመው ደስ ይለኛል። እንግዲህ ሰው በመሆናችን ወንድና ሴት ሆነን ተፈጥሯችንን እሱን አንደርስታንድ ተደራርገን ትዳር ለአንድነት እንጂ አንድ አይነት ለመሆን እንዳልሆነ፣ ስለዚህ እኩል ነን ግን እኩያ ለመሆናችንን መረዳትና መለካካት አቁመን በጋራ እርስ በርሳችን ለመረዳዳት ለመደጋገፍ የትዳር ዓላማው ምክንያቱ ይሄ ነውና ለመረዳዳት ስለሆነ ባለን አቅምና ችሎታ ባለን ነገር ሁሉ እርስ በርስ ለመረዳዳት ነገር እዛ ላይ ትኩረት ማድረግ እንጂ የሆነ በልጦ መለካካት የሆነ ነገር ሳገኝ ለመውጣት ከዛ ለእንትን ለማድረግ ማሰቡን አቁመን እንደገናም ደግሞ ሰውን በገንዘብ አይገዛም። ገንዘብ ስላለን ሰው አይገዛም። ገዝተን ካመጣንም ራሱ ብዙ አይቆይም። በገንዘብ የተገዛ በገንዘብ እንደገና መልሶ ገንዘብ ራሱ ጠላት ሆኖ ትዳርን ሊያፈርስ ይችላል እና ያለን ነገር ባለን ነገር አብሮ የጋራ ለመረዳዳትና ለመደጋገፍ እንደሆነ አስበን፣ ስለዚህ ትዳር አንድ አይነት የምንሆንበት ሳይሆን ለአንድነት እንደሆነ እንድናስብ፣ ካለን ገንዘብ በላይ ትዳራችንን የትዳር አጋሮቻችን ገንዘብ ለማድረግ ጥረት ማድረግ ጥሩ ነው። ገንዘብን ገንዘብ ንብረትን ገንዘብ ለማድረግ ጥረት ከማድረግ ትልቅ ርቀት ከመሄድ ይልቅ ባል ሚስት ባሏን ገንዘብ ለማድረግ የራሷ ለማድረግ በጋራ አንድነታቸው እየጨመረ እንዲመጣ ለማድረግ ርቀት ቢሄዱ ብዙ ርቀት ቢሄዱ ዋጋ ቢከፍሉ ለይቅርታ አብሮ መነጋገር ወደ ካውንስሊንግ በመምጣት ከዚህ ከአንተ ከማውራው ከሚያጣለን ገንዘብ በላይ አንቺ ትበልጫለሽ አንተ ትበልጣለህ ብሎ ዋናውን ዋና አድርጎ የሚበልጠውን አስበልጦ በሰላም መኖር በጣም ኢምፖርታንት ነው። ገንዘብ ስላለን ሰላምና ደስታ እናመጣም። ምናልባት የሰላማችንም አያያዛችን ገንዘቡ ሳይሆን አያያዛችን እና ለገንዘብ ያለን ግንዛቤ፣ ለገንዘብ ያለን ዋጋ፣ ለገንዘብ ያለን አወጣጥና ደስታ ነዛ ላይ ስንጥል
ደስታችን በቀጠሮ እየሆነ ሳንደሰት ቤታችን ውስጥ ጥሩ ቤት እያለን ዲፕሬስድ የሆን ከፍተኛ አንዛይቲ ያለን ጥሩ ቤት እያላቸው ጥሩ ንብረት፣ ጥሩ ገንዘብ፣ ጥሩ መኪና እየነዱ ግን ምስኪን የሆኑ ውስጣቸው ሰላም፣ ደስታ የሌላቸው ብዙ ሰዎች አሉና እንደሱ እንዳይሆንና መጨረሻችን ላይ ደግሞ ያጣላን ገንዘብ ይዘነው አንሄድምና አንዳንዶቹ ሱሳይድ እስኪገቡ ድረስ ራሶቻቸውን እስኪያጠፉ ድረስ እያደረጋቸው ነው ያለውና ፓብሊክ ፊገራቸው ጥሩ ነው ስናያቸው፣ ሚዲያ ላይ ስናያቸው ጥሩ ነው። ምክንያቱም ሚዲያም ዛሬ ሚዲያ ስላለኝ ዛሬ ለአንቺ ሚዲያ በሚመጥን ለብሼ መጥቻለሁ፣ ሚዲያ ስለሆነ ማለት ነው። ከዚህ በኋላ ግን እንደዛ ላልሆን እችላለሁ እና ለሚዲያ ያለን ፊት አቀራረብና ከዛ በኋላ ኖርማል ላይፋችን ይለያያልና አንዳንዴ ተቀርጸው ሲወጡ ያለን ሜካፑ ያለን የተለያየ ነገር የሁል ጊዜ ላይፋችን አይደለም እና ብዙዎች እንደሱ እያደረግን እያጣናቸው ነው እና ስለዚህ የሚበልጠው ሰው ይበልጣል። ከሁሉም ማንኛውም መንፈሳዊና ማህበራዊ ተቋም በፊት ቅድሚያና ልዩ ትኩረት ልንሰጠው የሚገባው ትዳርና ቤተሰባችን ነው። እሱን እናስቀድም፣ እሱን አስቀድመን እንቀጥል። ቤተሰባችንን ገንዘብ ለማድረግ ጥረት እናድርግ ከገንዘቡ ይልቅ ብዬ ስለዚህ ይዘነው አንሄድም። ዛሬን እንጆይ እናድርግ። እንጆይ ስናደርግ ደግሞ እኛ እያል ባለ ሚስት፣ ምክንያቱም ትዳር አንዱ ለሌላው ባል ለሚስት፣ ሚስት ለባሏ ፍላጎት፣ ስሜት፣ ምርጫና ውሳኔ የምንኖርበት ተቋም እንጂ የራሴን ፍላጎት ምርጫና ውሳኔ ብቻ የማስጠበቅበት ተቋም አይደለም። ስለዚህ ራስን ለሌላ የመስጠት ስለሆነ የእድሜ ልክ ላይፍታይም ኮሚትመንት ስለሆነ ስለዚህ ሁሉ ግንዛቤ አድርገን ስለ ተቋሙ ያለን ግንዛቤ ተስተካክሎ ስለ ሰው ያለን ግንዛቤ፣ ለትዳር ያለን አጋሮቻችን ያለን ግንዛቤ ተስተካክሎ ሰው ይብለጥብን፣ ትዳር ይብለጥብን ለማለት ነው። ቴንኪው። በጣም ነው የማመሰግነው ዶክተር ሙላቱ። ተመልካቾቻችን ዛሬ እጅግ በጣም የብዙዎቻችንን ቤት የሚፈትሽ ዝግጅት እንዳቀረብን ምንም ጥርጥር የለኝም። ለዛም ደግሞ ይህንን ያማረ ትዳሩን የተከበረች ሚስቱን ምሳሌ በማድረግ በትምህርቱ ብቻ አይደለም በራሱም ሕይወት ያስተማረንን ዶክተር ሙላቱንም በእናንተም በእኔም ስም ማመስገን እፈልጋለሁ። ባለቤቱንም እንደዛው ማመስገን እፈልጋለሁ። ለምን ይሄን ቀላል አይደለም። ሰው አንዳንድ ጊዜ ትምህርቱን ብቻ ሳይሆን በሕይወቱ ምሳሌም ሲሆን ትልቅ ነገር ነው። በሕይወቱ ኖሮ ማሳየትን የመሰለ ትልቅ መምህር የለም ብዬ ነው እኔ በግሌ የማምነው። አፕሪሺየት መደራረግ፣ መመሰጋገን፣ የኋላውን አለመርሳት፣ ሚስቱ ከምንም በላይ የእሱ ተመልካች፣ የእሱ አድናቂ፣ የእሱ አድማጭ፣ እሱ ደግሞ የኋላውን አለመርሳት፣ የኔ አንቺ ምሰሶ ነሽ፣ መነሻዬ ነሽ። ይሄ ትዳሩን እንዴት አድርጎ ጠብቅ አድርጎ እንደያዘው ነው ያስተማረን። ለዛም በጣም ልዩ ምስጋና ማቅረብ ፈልጋለሁ። ከዚህ ምን ተማራችሁ እናንተ? ገንዘብ ችግር ላይሆን አይሆንም፣ እኛ ለገንዘብ ያለን ግንዛቤ ነው የሚል ትልቅ ትምህርት ነው ዛሬ ያገኘ ነው። እስቲ በኮመንት ሴክሽን እናንተስ ምንድን ነው ከዚህ የተማራችሁት? በተረፈ ደግሞ ፍቅር ሳይጎለን ሁሉ ነገር አብሮን እያለ ችግራችን ገንዘቡን የማስተዳደር ከሆነ ፋይናንሻል ኤቢ ፋይናንሻል አቶ አብነት አለልን። እንደውም ዶክተር ሙላቱን ለምን አትጋብዥውም ብሎም አንድም እንደ ወዳጄ እኮ ነው ነበረ እዚህ ብዬ ተነጋግረን ነበር እና ዶክተር ሙላቱ ጋር በትዳር ችግር ካለ ማማከር ይቻላል። ችግሩ ፋይናንስ ከሆነ ደግሞ አቶ አብነት አለ። ስለዚህ በሰላም መኖር ይቻላል ለማለት ፈልጋለሁ። ኮንታክቱን ከታች እንተዋለን የዶክተር ሙላቱን፣ እንዲሁም ኢሜይል ዌብሳይትም ካለ መጽሔቶቹም የቱ ጋር እንደሚገኝ አማዞንም ላይ ካለ ሁሉንም ኮንታክት ከታች እንተዋለን። አንተም የሚያገኙበት ቦታ ካለ ምናልባት ንገረን። እንግዲህ ያው በቀጥታ በእኔ ሌላ ከአሜሪካ ውጭ የሆኑ በዋትሳፕ ማግኘት ይችላሉ። እዚሁ ኖርዝ አሜሪካ ከሆኑ በቁጥሬ ማግኘት ይችላሉ። ስልክ ቁጥሬ ያው ፓብሊክ ስለሆነ ነው። 323-898-6200 ነው። 323-898-6200 ዳላስ ቴክሳስ ነው የምኖረው። በዛ መጽሐፉንም ኦርደር ማድረግ ይችላሉ። ትምህርት፣ ስልጠና ሲፈልጉ ፐርሰናል ፕሮፌሽናል ዲቨሎፕመንታቸው ላይ መስራት ማማከር ደግሞ የግድ ግጭት ስላለ ችግር ስላለ ብቻ ሳይሆን ግንኙነትን የበለጠ ለማጠናከር የበለጠ ለማሳደግ የግድ ችግር ሲኖር ብቻ አይደለም ካውንስሊንግ ማያስፈልገው ሰው የለም። ስለዚህ እንደ ችግሮቻችሁ ሁኔታ ጋብቻና ቤተሰብ ከሆነ አለው፣
ከዛ ደግሞ ሌላም ጋር ከሆነ ሌሎችም ሰዎች በየአካባቢያችሁ ይኖራሉ። ስለዚህ እንደሱ እያደረግን ችግሮቻችን ቶሎ እየፈታ ነው አብረን በጋራ እንደግ። እንደሱ ነው የሚሻለን። ካልሆነ ተጠራቅሞ ተጠራቅሞ አንድ ቀን ሲፈነዳ ብዙ ነገር ነው። በዚህ ሁሉ ደግሞ ፍቺ ሲከናወን ደግሞ አሁን ቀደም እያየው ነበረ። በአንድ ወር ውስጥ አዲስ አበባ ውስጥ ላይ የተከናወነ የፍቺ ቁጥር ተለጥፎ ነበረ። ወደ 1000 ምናምን ሰው እንትን እንዳለ በፍቺ እንደተጠናቀቀ እያወሩ ነበርና ስለዚህ ፍቺ ቁጥር እየጨመረ ነው። ስለዚህ ከመፋታት ግጭቱን መፍታት ይሻላል ብዬ እላለሁ። መልካም። እኛም የምንለው ያንኑ ነው። ከመፋታት ፍቅሩ ካለ ሰላሙ ካለ እልህንና ኢጎን ትቶ ችግሩን መፍታት ይሻላል ብሎናል ዶክተር። መልካም። አብራችሁን እስካሁን ሰዓት ድረስ ስለዘለቃችሁ እጅግ በጣም አድርገን እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸር ቆዩልን። ዶክተር ሙላቱም በቀጣይ ዝግጅት አሁን ባልነው ቶፒክ እንደምንመለስ ተስፋ አለኝ። እናንተም እንግዲህ እስከዛው ድረስ ቸር ቆዩን። መልካም ጊዜ ይሆንላችሁ።